እንደገና ሶስቱ ላይ መርጬ እንወያያለሁ this is not acceptable ስለዚህ ዲፌንድ አደርገዋለሁ ብለህ ከመጣህ አዲስ መደበኛ ትርጉምን ወደ ውይይት እንግባበት የሥላሴን ትምህርት ዲፌንድ አደርገዋለሁ ብለህ ከመጣ ወደ ውይይቱ እንገባበታለን ምክንያቱም ምን አንተን አስቀምጬ አይደለም ቅድም ያወራሁት ማንንም ሰው በሌለበት ነው ያወራሁት ስለዚህ እሱ ያወራውን አካክሳለሁ ማለት አትችልም ቁጭ ብለህ ቢሆን ያወራሁት ኦኬ ሰዓት ወስደህ ማብራራት ትችል ነበር ሶ ይሄ እንደ ተርምስ ኮንዲሽን ይቀመጥልኝ ሜሪ በዚህ መንገድ እቀጥላለሁ ምንም ችግር የለብኝ እሺ ሰምቻለሁ አንተ በኔ ዳስ ዲስከስቲ የሆነው ነገር እሱ ነው እኔ በሌለውበት ስላወራህ ማለት ነው ለዛው ሚስ ሪፕሬዘንት አድርገኝ ስላወራ ኤኒዌይስ ስለ ስላሴን በተመለከተ እኔም ከኦርቶዶክሶች ጋር ማውራት ፍላጎት አልነበረኝም አንፎርቹኔትሊ ግን አይ ሃቭ ቱ ምክንያቱም አንተ እንደዚህ ማለት ሞራል የለህም እኛ በሌለንበት የስላሴ ትምህርታቸው እንደዚህ ነው ያልክ ስታበሻቅጥ ቆይተህ ሰዎችን ስታስት ቆይተህ እኛ ስንመጣ በስላሴ ጉዳይ ላይ ማውራታችን ለሌላው ግባት ዓለም ይስማ ፍርጥርጥ አድርገን እናወራለን ዛሬ የፈለገ ነገር ይሁን እኛ በሌለንበት ባታወራ ኖሮ ትክክል ነው ይሄ ሰውዬ ሚዛናዊ ነው እንል ነበር እኛ ሳኖር የነሱ ስላሴ ትምህርት ብለ እንደፈለክ አጨማልቀ ሰው አይምሮ ስር መርዝ ትረጫለህ ኦልራይት እኛ ባለንበት ደግሞ ኖ አሁን ብናወራ ለሌላ ኖ ኦኬ እናወራለን ከዚህ በኋላ በቀጥታ እንጠራቸዋለን ዲቤትም በተከታታይ ነው መንገባው ስላሴ ላይ ማለት ነው ልዩነት የለንም ስትል አልነበረ ልዩነት አለን ስትል አልነበረ እንዴ የነሱ ስላሴ ትክክል አይደለም ስትል አልነበረ እንዴ ስለዚህ እኛን ስላሴ ትክክል እንዳልሆነ ተናግረ ስታበቃ ከነሱ ጋር ዲቤት ኖ አሁን እኔ አንተን አፕሮች ማድረግ እንደ አንድ ሙስሊም ሌላ ሃይማኖት ተከታይ ነው አፕሮች ማድረግ ስለዚህ ዲቤት ማድረግ አለብን በስላሴ ጉዳይ ላይ ሶ እናረጋለን አሁን ስላሴን በተመለከተ ሌላው መጽሐፍ ቅዱስ ላይ ያነሳው ሐሳብ እኔ እድል አልሰጠህም ይሄኛውን እንትን እንድትለው እንዲቀር አልፈልግም ስላሴ ላይ ያነሳው ስለዚህ እኔ እዚህ ቤት ከጨረስን በኋላ ውይይታችንን እኔ ቤት ከፍቼ በእናንተ ርዕስ ምገባው በእናንተ መጽሐፍ ቅዱስ ላይ ነው በ2000 መጽሐፍ ቅዱስ ላይ እዚህ ያላችሁ በሙሉ እኔ ቤት ውይይታችንን ስንጨርስ ትመጣላችሁ 2000 መጽሐፍ ቅዱስን ከፍቼ የተሸከመውን ጉድ አሳያችኋለሁ ማለት ነው ስለዚህ ስላሴ ላይ እንግባ እኔ እድል ፈንታ ለአንተ መስጠት አልፈልግም እንድትሸሸው ማለት ነው ስለዚህ ስላሴ ላይ መግባት ፈልጋለሁ መዋየት ፈልጋለሁ ኦኬ በደስታ ቀደም ተናግሬያለሁ የመዋየት ፍላጎት ማጣት አይደለም ያለኝ ውይይቱ ምን አተርፋለሁ የሚል ሐሳብ ነው ያለኝ እንጂ አንተ እንደፎከርከው የሆነ የሚያሸማቅቅ የስላሴ ትምህርት ኖሮኝ አይደለም ዓለም እየሰማ አዲስ ትምህርት ነው ያለኝ ሜሪ ይሰማል ድምጼ አም ሶሪ ይሰማል እሰማለሁ አም ሶሪ ተሰማለ ልደት ግን ኔትወርክህ አንዳንዴ ቀያለ ድምጽ ይዋጣል ኔትወርክህን አስተካክለው ልደት አሁን ትሰማለህ ሆትስፖት አሁን ክሊርሊ ይሰማል ይመስላል አሁን ትሰማለህ ቀጥል ኦኬ እኔ እውነቱን ለመናገር የሚያሸማቅቅ የስላሴ ትምህርት ኖሮኝ አይደለም ኦርቶዶክሱ ፕሮቴስታንቱ የሚመሰክርለት ጥርት ያለ የስላሴ ትምህርት እንዳለን ግልጽ ነው ምንም በማያሻማ መንገድ ማለት ነው ስለዚህ እሱን ቅድምም ተናግሬያለሁ ሳወራ ሞር ጥንቃቄ የተሞላበት ቃላቶችን ነበር ሳወራ በእኛና በእነሱ ማከል ሊደረግ የሚችለው ውይይት ያን ያህል ፍሩትፉል ይሆናል አይሆንም የሚል ያሳስበኛል ስለተጠየቅኩኝም ነው ራሱ የመለስኩት ቅድም እዚህ ቤት ስገባ ስለ ፕሮቴስታንት የስላሴ እምነት ላወራ ሳይሆን ስጠየቅ ልዩነት አለን እንደ እናንተና እኛ እየተባለ ሲወራ ኦፍ ኮርስ በዚህ ዙሪያ ላይ ልዩነት አለን ስለተጠየቅኩኝ ያነሳሁት እንጂ የማንሳት ሞራል ኖረኛ አይደለም ግን አሁን ሊመጣ የሚችለው ነገር እንደዚህ አይነት አደጋ አለው ማለቴ እንደ ፈሪ የሚያስቆጥረኝ ከሆነ ንግባ በደስታ ግላድሊ ቅድምም ተናግሬያለሁ በፍጹም ከማናፍርበትና ከማንሸማቀቅበት ትልቁ ትምህርታችን የስላሴ ትምህርት ነው እዛው ወደ ስላሴ ውይይት መግባት እንችላለን ምንም አያሳፍረኝም ምንም አያሸማቀቀኝም ደቂቃችንን እንያዝ ስነምግባር በሞላው መንገድ እኔ አልሳደብም በጨዋነት ትምህርቴን ብቻ አሳይቼ የምንኮራበትን መሰረት ያዝንበት ልክ የናታችንን ጡት ስንጠባ የጀመርነው የስላሴ ትምህርት አይደለም ለኔ ይቅርና መንገድ ላይ አቁመ ለምትጠይቀው ኦርቶዶክስ እንኳን በቂ መልሳለሁ ለአንድ ፕሮቴስታንት ቴዎሎጂያን ለማስረዳት የሰንበት ትምህርት ቤት ተማሪ እንኳን አይደለም እዚች አካባቢ ላይ የምንወያይ ሰዎች እንደዚህ አይነት ቃላቶችን ባልጠቀም ደስ ይለኝ ነበር ግን አይ ሃቭ ቱ ሶ ደቂቃ ያጅልን ኢንትሮዳክሽን ታይም ይኖረናል ሪባትል ይኖረናል ክሮስ ኤግዛሚኔሽን ይኖረናል ከዛ ደግሞ ማጠቃለያ ይኖረናል ማለት ነው
ሴት ግን ስቲል እንዳይረሳ ከፍራቻ አንፃር አይደለም በስላሴ አልወያይም ያልኩት ምክንያቱም አስቀምጫለሁ መግባት እንችላለን በደስታ ቴንክ ዩ እሺ ደቂቃ እኔ ሌላ ስልክ ስላላስኩኝ ደቂቃ የሚሰው ታሙዬ አማንን በትልቁ ታረጊውና አማኒ ያዝ አማኒ ኦኬ እሺ ያ መያዝ ይችላል ግን ደስ ያወራላቸው እንደዚህ ያው አማኒ እነሱን ሁለቱን በትልቁ አረኳቸውና አንተ ቪዲዮ ስከፍት ያንሳል አይታየም አንስም ቆይ በየማሉ አሳያችኋለሁ ቆይ ልክፈት እኔ ችግር የለውም ግን ልደስ ያወራ የነበረው አንዳንድ እንትኖች ላይ ኤርሊ ቸርች ፋዘሮችን ኮት ላደርግ ነበር የገባሁት ይሄኛው ካለቀ በኋላ መቀጠል ይችላል እኛንን ትክክለኛውን የአባቶችን ትምህርት ይዘን የመጣ ነው ምንም ልዩነት ሳይኖረው የሚል ነውና ያው ፌቨር የሚያረግበትን ቦታ በመጥቀስ ኦርቶዶክሶች የሚሆኑ ካቶሊኮች የሚታሙ አይደለም ሶ አንዳንድ ፋዘሮችን ጠቅሰን የምር እንደዚህ ታምናላችሁ ወይ ምንለው ነገር አለን እኛምና አይ ቲንክ በኔ ጊዜ ከውይይቷ ላይ ይቻላል አማንዬ ከይፍ ይቀጥሉ አንተ ተከተላለህ ይቻላል እንደሱ ታረጋለህ በዛ ተከተላላችሁ ከውይይቱ በኋላ ይፊና እሱ ግን ስላሴ ላይ ይቀጥሉ መልካም እዚህ ጋር አንተን ለውና ስቶፕዋች ይዘዋለሁ መያዝ ስለምችል ማለት ነው እዚህ ጋርና ስለዚህ አይ ቲንክ አነስ ቢል ጥሩ ነው ይሄ ፎርማል ስላልሆነ ድንገት እዚህ ጋር የተጀመረ ነገር ስለሆነ ተጽፎ ተዘጋጅቶ መግቢያ ክሮስ ቼክም የሌለበት ሪባትል የሌለበት ጥያቄና መልሱም እንደዚሁ ኦርጋናይዝድ የሆነ ነገር ስላልሆነ አነስ ብናደርገው ጥሩ ይመስለኛል ፕሮፌሽናል አይነት ዲቤት ስላልሆነ አሁን እዚሁ የታሰበ ስለሆነ ማለት ነውና ሰዓቶቹን የ5 ደቂቃ ሳምቲንግ እንደዛ አሁን ፕሮፌሽናል ኖርማል የተቀጠረበት ዲቤት ቢሆን 15 ደቂቃ ምናምን እንደዛ ነው የምናደርገው ሶ ምናልባት 5 ደቂቃ ቢሆን መግቢያው ከዛ ሪባትሉ ደግሞ ትንሽ ከፍ እናደርጋለን 7 ደቂቃ ምናምን የተነሱ ሐሳቦችን መልሰን ስህተት ነው ትክክል ነው ምናምን እንልበት ከዛ ጥያቄና መልሱን ከፍ ያደርግን እንሄዳለን አይ ቲንክ እየተስማማን ብንሄድ አሁን ጀማሪውን ለመጀመሪያ ያክል ምናልባት በ5 ደቂቃ ቢጀመር ቢያሰብኩ ነው አሙዬ ትክክል መግቢያውን እንደዛ አድርገውና ሪባትሉና ጥያቄው ከፍ ቢል ነው የሚሻለው ጥያቄና መልስ ያ ሸጋ እኔ እዚህ ያየው ስለሆነ እንትላለው መቀጠል ትችላለህ አስግብላችሁ ገና ማን መጀመሪያ በኋላ ላይ እየተጋጋለ ሲሄድ ደቂቃ ከሚጨማምሩ እዚሁ ጋር ተነጋግረን ደቂቃውን እንትን ብንል ሞር አሪፍ ነው እኔ ማስበው በጣም ለማሳጠር ስሞክር ድንገቴ የሆነ ፕሮግራም ስለሆነ 5 መግቢያ 7 ሪባትል አሁንም 7 ጥያቄና መልስ ከዛ 5 መዝጊያ እንደዛ ቢሆን ጥሩ ይመስለኛል ሁሉንም ቀንሼዋለሁ በቃ እሱ ከተስማማ እኔ ተስማምቻለሁ እሺ ስለዚህ 5 ኦኬ ስንትኛው ነው 7 ደቂቃ ያደረገው ይቅርታ ሪባትል 7 ጥያቄና መልስ 7 መዝጊያ 5 ስለዚህ መዝጊያና መክፈቻው 5 ይሆንና መሃል ላይ ያሉ 7 ይሆናል ጥያቄና መልሱ ነው 7 ጥያቄና መልሱም 7 ሪባትሉም 7 ኦኬ ያው እንትን ቢሆን እኔ ተስማምቶኛል እና ፈልቆ ነበር 15 20 ደቂቃ ምናምን ነው የሚሆነው እንደዚህ አይነት ነገር እዚህ ጋር ሲሆን ግን ግዴታ ያው ያልተዘጋጀንበት ስለሆነና ኦሬዲ የምናውቃቸው ነገሮች ብቻ ስለሆነ እንደ ሪፈረንስ የምናመጣው እንደዛ ቢሆን መልካም ነው ማን ይጀምር ልደት ድሉን ሰጣለሁ እኔ መጀመር እችላለሁ ልጀምር ልደት ጀምር ከኋላ የመጣው አንተ ስለሆንክ ኢኒሺየት ያደረገው መጀመር ትችላለህ አዎ መጀመር እችላለሁ እሺ ታንክ ዩ አማንዬ ቆይ ፎር ሰከንድ መጽሐፍ ቅዱስ ላውጣና እሺ 5 ደቂቃ መጀመሪያው ስለሆነ ኮንሴፕቱን በጣም አጠር አድርጌ ለማቅረብ እሞክራለሁ እሺ አማንዬ መጀመር ትችላለህ እሺ የጌታ ሰላምና ጸጋ አረ ቆይ አማንዬ ቆይ
ዲስተርብ አደረኩት። ኧረ ምን አይነት ግፍ ነው የሰራችሁት? እንዳትደውሉ የደወልከው ልጅ እዚህ ያየኝ ትደውል። እሺ ልጀምር ከመጀመሪያ አሁን ዶንት ዲስተርብ አድርጌዋለሁ። ልጀምር። እሺ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም እላችኋለሁ። ስላሴ በተመለከተ ወንጌል አማኞች ስላሴን እንዴት ያምናሉ የሚለውን በጣም ባጭሩ ለማስቀመጥ ሞክራለሁ ካለን ሰዓት አንፃር ማለት ነው። ስላሴ እሺ ስላሴ የሚለው ቃል ታውቃላችሁ የግዕዝ ቃል ነው። ሰለሰ ከሚል ግዕዝ የወጣ ነው ወይም ሶስትነት ሚል ነው። ኦኬ ብዙዎች እንደሚሉት መጽሐፍ ቅዱስ ላይ ስላሴ የሚባል ነገር የለም እንዴ ስላሴ ታምናላችሁ ይላሉ። ነገር ግን መጽሐፍ ቅዱስ ላይ እነሱ ስላሴ የሚለውን ፊደል ሄደው ስለሚፈልጉ ነው። ስላሴ ማለት ሶስትነት ነው። ሶስትነት which is አብ ወልድ መንፈስ ቅዱስን ሄዳችሁ መጽሐፍ ቅዱስ ላይ ስታገኙ ስላሴን አገኛችሁ ማለት ነው። ሶ ስላሴ መጽሐፍ ቅዱስ ውስጥ የለም የሚለው የስተት አስተምሮ ነው ወይም ሮንግ ክሌም ነው። ኦኬ መጽሐፍ ቅዱስ ውስጥ ስላሴ አለ ፊደሉ ነው የሌለው እንጂ ስላሴ ከዘፍጥረት እስከ ራዕይ ድረስ ከመጀመሪያው ምዕራፍ ዘፍጥረት ከመጀመሪያው ምዕራፍ ጀምሮ እስከ ራዕይ ድረስ ስላሴ በመጽሐፍ ቅዱስ ውስጥ ተንሰራፍቶ የሚገኝ የመጽሐፍ ቅዱስ እውነት ነው። ኦኬ ስላሴን ስንል ባጭሩ እንዴት እናምናለን? አብ ወልድ መንፈስ ቅዱስ ሶስት አካል አንድ መለኮት ብለን እናምናለን። አንድ መለኮት ሶስት አካል ኦኬ አንድ ኢሰንስ ነው ያለው ሶስት አካል ነው ያለው። ኦኬ እነዚህ ሶስት አካላት ማለትም አብ ወልድ መንፈስ ቅዱስ የተባሉ ሶስቱ አካላት ፉሊ ሼር ያደርጋሉ አንዱን ኢሰንስ። ኦኬ ያ አንዱ መለኮት የአብም የወልድም የመንፈስ ቅዱስም ነው። ስለዚህ ሶስት አማልክት ትራይቲዝም ሳይሆን የምናመልከው እኛ አንድ አምላክ ነው። ለምሳሌ አብን አምላክ እንላለን፣ ወልድን አምላክ እንላለን፣ መንፈስ ቅዱስን አምላክ እንላለን። ግን አብን አምላክ ወልድን አምላክ መንፈስ ቅዱስን አምላክ ካልን በኋላ አንድ አምላክ ነው እንጂ ሶስት አምላክ አንልም። ለምን ካላችሁ እንዳልኳችሁ ቅድም በመለኮት አንድ በአካል ሶስት ነው የምናምነው። ኢሰንሱ አንድ እንጂ ሶስት አይደለም። ኦኬ አብ የራሱ መለኮት ወልድ የራሱ መለኮት መንፈስ ቅዱስ የራሱ መለኮት የለውም። ያለው አንድ መለኮት ነው። ይህ አንዱ መለኮት ነው አብም ወልድም መንፈስ ቅዱስም ሼር የሚያደርጉት ማለት ነው። ከዛ የተነሳ አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ ብንልም አንድ አምላክ እንጂ ሶስት አምላክ አንልም። ኢሰንስ አንድ ስለሆነ ማለት ነው። ስለዚህ እንግዲህ አንድነታቸው ሲል በጣም በርካታ ምንዘረዝራቸው አሉ። በመለኮት በአገዛዝ በስልጣን ዓለምን በመፍጠር በማሳለፍ እንደዚህ ያልን ምንዘረዝረው አለ። ሶስትነት ስንል ደግሞ በስም ግብር አካል ብለን ምንዘረዝረው አለ። ኦኬ ስም የሚለው አብ ወልድ መንፈስ ቅዱስ ነው። ግብር ማለት ስራ ነው እንደምታውቁት። ስለዚህ አብ ወላዲ ወልድ ተወላዲ ወይም አባት ልጅ እያልን መንፈስ ቅዱስ ራጽ እያልን ካም የሚወጣ እንደዚህ እያልን እንዘረዝራለን። ኦኬ በስም የሚለው እንግዲህ በስም በግብ በአካል ነው ያልኳችሁ። አካል የሚለውን አብ ወልድ መንፈስ ቅዱስ ዲስቲንክት ፐርሰንስ ናቸው። ኦኬ ሶስት አካላት ናቸው። ሶ ይሄ የስላሴ ቤዚክ የሆነ አስተምሮ ነው። ኦኬ በስላሴ አካላት መካከል መቀዳደም የለም፣ መበላለጥ የለም፣ መለያየት የለም። ይሄ ትክክል እንለዋለን። ኦኬ አብ ወልድ መንፈስ ቅዱስ ትክክል ናቸው እንላለን። ያ ማለታችን በስላሴ አካላት መካከል መበላለጥ መቀዳደም መለያየት የለም ማለት ነው። አብ በነበረ ጊዜ ሁሉ ወልድ አለ፣ ወልድ በነበረ ጊዜ ሁሉ መንፈስ ቅዱስ አለ፣ መንፈስ ቅዱስ በነበረ ጊዜ ሁሉ አብና ወልድ አሉ ማለት ነው። ይሄ ነው ቤዚክሊ የስላሴ መሰረታዊያን የሚባሉት ማለት ነው። ኦኬ ሶ እኛ እንደዚህ እናምናለን። ልደተ ቃል ኦርቶዶክሳውያን እንዴት ያምናሉ? ኦርቶዶክሳውያን ስላሴ አካላት ሶስት ናቸው ብቻ ብለው አይደለም የሚያምኑት። ድርሳነ መስቀል ላይ እንደምታውቁት ድርሳነ መስቀል ላይ ቶሎ ብዬ ላሳያችሁ። ድርሳነ መስቀል ላይ የስላሴ አካላትን አምስት ያደርጓቸዋል እነ ልደተ ቃል። ይሄው ድርሳነ መድኃኔዓለም ይኸውላችሁ ድርሳነ መድኃኔዓለም ዘሁድ የሚለው ነው። ገጽ 96 ላይ ምን ይላል? ይህ መስቀል ይላል መስቀሉን ማለት ነው እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንዲሁ መድኃኒታችን ይልና ኢየሱስ ክርስቶስ ማለት ነው ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። እኩል ነው ማለት ነው። ማርያምና መስቀሉ እኩል ናቸው ከመድኃኒታችን ጋር ይላል። ኦኬ ላይ ደግሞ ሶስትነታቸው ብሎ አብ ወልድ መንፈስ ቅዱስን ዘርዝሯል። የስላሴ አካል በኦርቶዶክስ ስንት ነው? 5። በወንጌል አማኞችስ 3 አብ ወልድ መንፈስ ቅዱስ ብቻ። ማርያምና መስቀሉ በኦርቶዶክሳውያን የስላሴ አካላት ናቸው፣ 5 ናቸው። ይኸው መጽሐፍ እያሳየው ነው። በእኛስ በወንጌላውያን አማኞች 3 ብቻ አካል ነው ያለው። አብ ወልድ መንፈስ ቅዱስ 3 አካል ነው ያለው። ኦኬ እነሱ ግን ይኸው ድርሳነ መድኃኔዓለም ዘሁድ የቤተክርስቲያናቸው መጽሐፍ ነው። ማርያምና መስቀሉ ከመድኃኒታችን ጋር ትክክል ናቸው፣ እኩል ናቸው ይላል። ኦኬ ከላይ ሶስትነታቸው ትክክል ብሎ ያስቀምጠው አብ ወልድ መንፈስ ቅዱስን ነው። ከታች ደግሞ ኢየሱስን መድኃኒታችን አለና እናቱና መስቀሉ ትክክል ናቸው አለ። ስለዚህ ኦርቶዶክስ የስላሴ አካላት ስንት ናቸው?
5 ናቸው ማለት ነው። ወደ በኋላ ለጊዜ ካለ እመጣለሁ ስለ ስላቶቹ ዋሬቨር የሚያነሱት። ስለዚህ የወንጌል አማኞች ስላሴን በተመለከተ ምንም የሚያሻማ አይደለም። ጥርት ያለ ዶክትሪን አለን። በኋላ ላይ መጥቼ ማስረዳቸው አለ ሪባትል ሴክሽኑ ላይ ማለት ነው። እኛ ምናምነው ምንድነው? አንድ መለኮት 3 አካል ብለን ነው ምናምነው። ኦኬ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው ምናምነው። የስላሴ ትምህርታችን ይሄ ነው። እነሱ ግን አንድ መለኮት 3 አካል ብለው አይደለም የሚያምኑት። ይሄው ማርያም እና መስቀሉ ትክክል ናቸው ይላሉ። 5 የስላሴ አካል አለ። ይሄው ማስረጃው ድርሳነ ለመስቀል። እሺ ጨርሻለሁ። ደቂቃዬን ጨርሻለሁ። እሺ ልደት መቀጠል ትችላለህ ተዘጋጅተህ ከሆነ። አንዴ አታስጀምረው። Okay, where is my books? Okay. I'm sorry. በጣም ያው ድንገተኛ ቤት ስለሆነ አንዴ ይቅርታ ይደረግልኝ። መጽሐፌን እስከማውጣ ድረስ ብቻ። ኦኬ አሁን ማስጀመር ትችላለህ። እንደሚታወቀው በቤተክርስቲያናችን እጅግ በጣም መሰረታዊና ትልቁ ትምህርታችን የስላሴ ትምህርት ነው፣ ወይም ደግሞ ሚስጥረ ስላሴ ማለት ነው። ሚስጥረ ስላሴ ማለት ምን? ሚስጥር ማለት የማይታወቅ ነገር ሆኖ ሳይሆን እጅግ በጣም ረቂቅ የሆነ የመለኮትን ትምህርት የያዘ ነው። ስላሴ ማለት ባጭሩ ሶስትነት ነው። ምክንያቱም አንድ አምላክ በሶስት አካላት የሚለውን የሚያስረዳ ነውና ባጭሩ እኛ ኦርቶዶክሳውያን ምን ብለን ነው የምናምነው? እግዚአብሔር በአካል 3 ነው፣ በመለኮት 1 ነው፣ በአገዛዝ 1 ነው፣ ዓለምን ፈጥሮ በመግዛት 1 ነው። ልክ ዘዳግም 6:4 ላይ እስራኤል ሆይ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው እንደሚል እኛም አንድ አምላክ ነው ያለን እንደተባለው በኦርቶዶክሳውያን የስላሴ ትምህርት ዘንድ 5 ስላሴ ያለ አይደለም። እሱን በሪባትል ሴሽን ላይ የሚመጣበት ይሆናል። ነገር ግን ለሌሎቹም ግልጽ እንዲሆን በዚሁ አጋጣሚ ፕሮቴስታንቱም እንዲሰማ የምፈልገው ነገር ምንድነው? በመለኮት ስንል በመፍጠር ወይም በአምላክነት በመግዛት 1 ነው፣ አንድ አምላክ ነው ያለን። 3 አካላት ነው ስንል ደግሞ ምን እያልን ነው? ልክ በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጀምሮ እንደሚናገር ወደ ዓለም ሂዱ ወንጌልንም ወይም ደግሞ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ይላል። በማን ስም? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ። ስለዚህ ስም ካለ አካል አለ ማለት ነው። እንግዲህ አካል ያለ ስም ስምም ያለ አካል አይኖርም። ስለዚህ የአብ የወልድ የመንፈስ ቅዱስን ስም ሲነግረን እዛ ጋር አብ የራሱ አካል፣ ወልድ የራሱ አካል፣ መንፈስ ቅዱስ የራሱ አካል አለ ብለን እናምናለን። እኛ የስላሴን አንድነት በአምላክነት በመለኮት በአገዛዝ ዓለምን በመፍጠር ፈጥሮን በማሳለፍ እናምናለን። እንዲሁም ደግሞ በፍቃድ በፕሮቴስታንቱ ዘንድ ግን እንደሚታወቀው ፍቃድ የሚለው ለባህሪ የሚሰጥ ወይንም ደግሞ ለዲቪኒቲ የሚሰጥ ሳይሆን ለአካል የሚሰጥ ነው እናየዋለንና ስለዚህ በእኛ የስላሴ ፍቃድ አንዲት ፍቃድ የማትከፈል ፍቃድ ልክ ባህሪ እንደማይከፈለው ባህሪ እንደማይከፈለው መለኮት እንደማይከፈለው አምላክነት በሶስቱም አካላት መከፋፈል እንደሌለው አንድ አምላክ የምንለው አንድ መለኮት ወይም አንድ ባህሪ ስላለ እንደሆነ ሁሉ በስላሴም ዘንድ አንዲት ያልተለያየች አንድ ፍቃድ አለ ብለን እናምናለን። ሶስትነትን ግን የአካል ሶስትነት እንዲሁም ደግሞ የግብር ሶስትነት አለ ብለን እናምናለን። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ይግልጽ ነው። እንግዲህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 27 ላይ ከአብ የሚወጣውን ሌላውን አጽናኝ ልክላችኋለሁ እንዳለ ከአብ የሚወጣ ፕሮሲድ የሚያደርገው ማለት ነው። እንደገና ደግሞ አብ አባት ነው ስንል ከዘላለሙ አንድያ ልጅ አለው። ያም ደግሞ ልጁ ጌታችን አምላካችን ኢየሱስ ክርስቶስ ነው። ከዘላለሙም ልጅ ነው። ልክ ዕብራውያን ምዕራፍ 1 ቁጥር 1 ጀምሮ እንዲህ ብሎ ይናገራል። እግዚአብሔር በብዙ ጎዳና በብዙ መንገድ በአባቶች በነቢያት ተናግሮ ነበር። አሁን ግን ሁሉን ወራሽ ባደረገው ዓለማትንም በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገራል። ስለዚህ የእግዚአብሔር ልጅ ስንል ጌታ ከዘላለሙም የእግዚአብሔር ልጅ ነው። አብ ደግሞ ከዘላለሙም የወልድ አባት ነው። መንፈስ ቅዱስ ደግሞ ከዘላለሙ ከአብ የወጣ ነው ብለን እናምናለን። ልክ በሃይማኖተ አበው እንደምናምኑ እንዲህ እናምናለን ብለን እንደምናነገረው ማለት ነው። ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። የሚታየውን የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ በአንድ ልጁ በኢየሱስ ክርስቶስ እናምናለን። ዓለም ሳይፈጠር ከማን ጋር በነበረ? ከእርሱ ጋር በነበረ። ቅድም በዚህ በአዲሱ መደበኛ ላይ ያሉትን ሀሳቦች በኋላ ላይ ሪባትል ሴሽን ላይ ማሳይ ይሆናል እና ቅድም እንዳሳያቸው አዲሱ መደበኛ ላይ በስላሴ ረገድ ዙሪያ አብ የበላይ አስተዳዳሪ ነው የሚል
አሳይቻቸዋለሁ። አዲሱ መደበኛ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 28 ማብራሪያው ላይ በስላሴ ዘንድ አብ የበላይ አስተዳዳሪ ነው ብለው ማብራሪያው ላይ አስቀምጧል። በስላሴ ዘንድ ሲል ስለ ስላሴ ካነሳ አንድ ሰው እያነሳ ያለው ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው። ስለዚህ አብ የበላይ አስተዳዳሪ ነው ብሎ ከማመን የበለጠ ምንፍቅና በታሪክ ውስጥ አናውቅም። እንደዚህ ብሎ ያስተማረ ካለን ያለ በስለ ሰውነቱ ከሆነ የስ አይደለም ከአብ ከመላእክትም በጥቂቱ እንዳነሰ ዕብራውያን መጽሐፍ ይነግረናል። ምዕራፍ 2 ቁጥር 8 ላይ ከመላእክት በጥቂቱ አሳነስከው እንደሚል ያ ሐሳብ አለ። ስለዚህ ጠቅለል ሲል የስላሴ ትምህርት በጣም ያን ያህል የተወዛገበ ነገር አይደለም። ግን እኛ የስላሴ ትምህርታችን ከፕሮቴስታንትም የተቀዳ ከፕሮቴስታንትም የተወሰደ ሳይሆን ከቤተ ክርስቲያን ከእውነተኛይቷ ቤተክርስቲያን የተወሰደ ሐዋርያት እንደሚያምኑት እኛ እንዲህ እናምናለን ብለን የምናምን ሰዎች ነን። ክርስቶስ ከዘላለሙ ከአብ እንደተወለደ እናምናለን። ይህም ዘላለማዊ ልጅነቱ ነው። አብ ከዘላለሙ አባት እንደሆነ እናምናለን። ይህ የስላሴ ግብር የስም ግብርን አስረድቻለሁና ስለዚህ ሶስትነት በስም የአብ ወልድ መንፈስ ቅዱስ፣ ሶስትነት በአካል የአብ አካል የወልድ አካል የመንፈስ ቅዱስ ረቂቅ አካል፣ አንድነታቸውን በባህሪ በመለኮት ዓለምን ፈጥሮ በመግዛት እኚህን ሐሳቦች ክሊርሊ ያስቀምጠናልና ከዚህ አንፃር እንደዚህ እናምናለን፣ እንዲህም ደግሞ እናስተምራለን። ስለዚህ ይሄ እምነታችን ከዘላለሙም ጸንቶ የነበረና የሚኖር ነው። በጣም ለብዙ ሰው ግር የሚለው ነገር ምንድነው? እንዴት ነው ቆይ ሶስቱ አካል አንድ አምላክ የሚሆነው? ሲጀመር አምላክነት አካል ሳይሆን አምላክነት ባህሪ ነው። ኦኬ ጨርሻለሁ። ታንክ ዩ። እሺ አሁን በተነሱ ሐሳቦች ላይ አይ ቲንክ እንደ ሪባትል የሚነሳ ነው። ለሪባትል የሚነሳ ፖይንት ተነስቷል ብላችሁ ማታስቡ ከሆነ እያንዳንዳችሁ የራሳችሁን አታክ የምትጠሩበትን አይዲያ ማንሳት ትችላላችሁ። ያ እንደዛ ነው የሚሆነው። ያ ኦኬ። ስለዚህ ዝግጁ ነህ ኤፍሬም? አዎ ዝግጁ ነኝ። 7 ደቂቃ። እሺ ልደት ጨረፍ አድርጎ ያለፈውን እንግዲህ ሐሳብ ልስጥበት። ምንድነው ሲናገር የሰማችሁት? እኛ ነው እንደዛ እናምንም ሶስት አካላት ናቸው ብሏል። ይሄው የቤተክርስቲያናቸው መጽሐፍ ላይ አሳይቻችኋለሁ፣ በማስረጃ ነው ያሳያችሁ። ምንድነው የሚለው? ይህ መስቀል ይላል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀሉ አይለይም። ከአብ ከወልድ ከመንፈስ ቅዱስ ጋር ፈጽሞ የሚለያይ አይደለም። እሱ ብቻ አይደለም፣ ይኸውላችሁ እንዲሁ ይልና መድኃኒታችን ይላል ኢየሱስ ክርስቶስን ማለት ነው። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነዋል። ቅድም ስላሴን ሳስረዳችሁ ምን ብያችኋለሁ? አብ ወልድ መንፈስ ቅዱስ ትክክል ናቸው አላልኳችሁም? ትክክል ማለት እኩል ማለት ነው። ያለ መበላለጥ፣ ያለ መቀዳደም፣ ያለ መለያየት። አብ በነበረበት ጊዜ ወልድ አለ፣ ወልድ በነበረበት ጊዜ ሁሉ አብ አለ፣ መንፈስ ቅዱስ በነበረበት ጊዜ ሁሉ አብና ወልድ አሉ። ኦኬ፣ እንደዚህ ያላችሁ ያገለባበጣችሁ መናገር ነው። ስለዚህ መቀዳደም የሚባል የለም፣ መለያየት የሚባል ነገር የለም። ኦኬ፣ መበላለጥ የሚባል ነገር የለም። እኩል ትክክል ማለት እሱ ነው። ይሄው መድኃኒታችን አለ ኢየሱስ ክርስቶስን። ኦኬ፣ መስቀሉ እንደገና ማርያም ትክክል ናቸው። ሶስትነታቸው ትክክል ነው አለ፣ ትክክል ናቸው። ስለዚህ የስላሴ አካላት 5 ናቸው ማለት ነው። ማርያምና መስቀሉ ተጨምረዋል። ኦኬ፣ ከዛ እንደሱ ብቻ ቢሆን ጥሩ ነበር። እንዲህ እናምናለን ይላል። ኦርቶዶክሳውያን የሚያምኑት እንደዚህ ነው። እኔ አይደለሁም ያልኩት፣ ይሄው መጽሐፋቸው ነው። እናመልካለንም ይላል። እንደዚህ ነው የሚያመልኩት። አምልኳቸው እንደዚህ ነው። እንዲህ እንናገራለን ይላል። እንደዚህ ነው የሚናገሩት። አሁን ልደት ለምን መናገር እንዳልፈለገ አላውቅም። መናገር አለብህ እንጂ እንዲህ ተናገር። ሃይማኖት አይደለም እንዴ? ይሄ የቤተክርስቲያን መጽሐፍ አይደለም እንዴ? ህዝቡን ለማታለል ስትፈልግ ነው እንዴ መተህ እዚህ የወንጌላውያን አማኞችን ስላሴ የምታወራው? የወንጌላውያንን ይሄው እኔ የምናገረው ነው። የወንጌላውያን አማኞች ያንተ ይሄ ነው። ይሄን ተናገር፣ የኛን አትናገር። የኛ ከዚህ የተለየ እኔ ከምናገረው የተለየ ካለ ማስረጃ አምጣ። ይሄ የሚለው እንዲህ እናምናለን፣ እናመልካለን፣ እንዲህ እንናገራለን ካለ በኋላ እናመሰግናለንም ይላል። እንዲህ ነው የሚያመሰግኑት። ማርያምና መስቀሉን ከመድኃኒት ከኢየሱስ ክርስቶስ ትክክል አድርገው ነው የሚያመሰግኑት። ኦኬ፣ እንዲህ የሚያምን ይድናል ይላል። ጭራሽ እንዲህ የሚያምን ነው ሚድ ነው በኦርቶዶክስ። እንዲህ የማያምን ግን ይደየናል ይላል፣ ይፈረድበታል ይላል። አሁን ያመነ የተጠመቀ ምናምን የሚባለው እዚህ የቲክቶክስ ጌም ነው። ኦኬ፣ ሰዎችን ዲሲቭ ለማድረግ ለማታለል እንግዲህ የሚጠቀሙት ቃል ነው። በመታችሁ አምናችሁ ተጠምቃችሁ ምናምን ናረ ይሄው እንደዚህ እናምናለን እንዲህ የምታምን ከሆነ ነው የምትድነው እያለ ነው። እኛ እየመጣን ማስካችሁን እንልጠዋለን ማለት ነው። ይሄ ነው ትክክለኛ የእናንተ ሃይማኖት። እንደዚህ ነው ማመን ያለብህ ይላል። እንደዚህ ነው ማመን ያለብህ። እንደዚህ ካላመንክስ
ይደየናል ይላል ይፈረድብሃል ምን ብለህ ካላመንክ መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ብለህ ከላይ ይኸው አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል ነው እንዳለ ሁሉ እዚህ ጋር ደግሞ መድኃኒታችን እናቱ መስቀሉ ትክክል ናቸው ይላል ስለዚህ 5 የሥላሴ አካል ነው ያለው 3 አትበል 3 የወንጌላውያን አማኞች ትምህርት ነው 3 የሥላሴ አካል የሚለው የወንጌላውያን አማኞች ትምህርት እንጂ የእናንተ ትምህርት አይደለም ኦኬ ስለዚህ አንዳንድ ፖይንቶችን ቅድም ማንሳት የነበረብኝን ሐሳቦች ላንሳ ማለት ነው እዚህ ላይ ከተናገርኩኝ እንት ማለት የምትፈልጉ ሰዎች ድርሳነ መድኃኔዓለም ነው ያነበብኩ ያለሁት ዘሁድ ነው ገጽ 96 ነው የቤተ ክርስቲያኒቷ መጽሐፍ ነው ይሄ ኦኬ እኔ ከምናገረው የተለየ ነገር ካለ በማስረጃ አምጥቶ ማቅረብ ይችላል እኛ ምናምነው ነግሬያቸዋለሁ ቅድም በተደጋጋሚ ነግሬያቸዋለሁ አንድ መለኮት 3 አካል ብለን ነው ምናምነው there is one essence okay 3 distinct persons እንደዚህ ነው ምናምነው የኛ እምነት ይሄ ነው የኛ ሃይማኖት ይሄ ነው የነሱ ግን እንደዚህ አይደለም የሚያምኑት እንደዚህ የሚያምኑት እነሱ ማርያምም መስቀሉም ትክክል ናቸው ከኢየሱስ ጋር ብለው ነው የሚያምኑት ስለዚህ 5 የሥላሴ አካል ነው ማለት ነው ያለው ወደ ሌላው ወደ ቅድም ወደ ተነሳው ጨረፍታ ሐሳብ ሰጥቶ ወዳለፈበት ሐሳብ ላንሳ ፍቃድን በተመለከተ ሥላሴ ፍቃድን በተመለከተ ሥላሴ ቲክቶክ ላይ በጣም እንግዲህ ከድሮ ጀምሮ ጥሩ አድርጌ ስለደበደብኳቸው በተደጋጋሚ የኔን ትምህርት ማድረግ ባይ ዲፎልት የወንጌላውያንን ትምህርት አታክ ማድረግ ነው ብለው ያስባሉ ስለዚህ ሁሉ ጊዜ ፍቃድ ብለው እኔ ያላልኩትን እየዋሹ ያደርጋሉ ወደ በኋላ ላይ ማስረጃ ስለምጠይቅ እኔ ደግ ስለሆንኩ አስቀድሜ እነግርሃለሁ አሁን ተዘጋጅበት እሺ ማስረጃ ስለምጠይቅ ወደ በኋላ ላይ ልደት ማስረጃዎችን ካሁኑኑ ቪዲዮዎችን ፈልግኔ ያወራው ማለት ነው በኋላ ጠይቃለሁ ምንድነው በሥላሴ አካላት መካከል ለምሳሌ ፍቃድ የሚለው ሐሳብ ምንድነው ፍቃድ እኔ ማምነው ትክክለኛው የመጽሐፍ ቅዱስ ትምህርት ምንድነው ፍቃድ ኤፍሬም 3 ፍቃድ ያምናል ያሉ በተደጋጋሚ ይዋሻሉ ውሸት ነው 3 ፍቃድ ብዬ አንድ ያልተለያየ ብዬ ማሰሪያ ያልሰጠውበት ካለ አምጦ አልኩኝ የለም 1 ሚሊዮን ብር ይሰጣዋል ብዬ መድቤ 3 ቀን ጠበቅኩኝ የለም ውሸት ኤቭሪዴይ በሌለበት ኤፍሬም አሳቻ ሰዓት እየጠበቁ እየገቡ መዋሸት that's why I'm here ተጠርቼ መጣሁት ሲዋሽ ማለት ነው 3 ፈቃድ ነው ኤፍሬም ያምነው 3 ፈቃድ ነው ብዬ አላውቅም እኔ 3 ፈቃድ ነው ካልኩኝ እኔ ማሰሪያ አለ አይደለ አንድ ያልተለያየ የሚል አንድ ያልተለያየ ማሰሪያ ከሌለው 3 ፈቃድ የሚለው ውሸት ነው ትክክለኛ ትምህርት አይደለም የሥላሴ ትምህርት ትክክለኛ አይደለም በዛ መልክ ኦኬ ፍቃድ አለው አዎ የኔ ትምህርት ትክክል ነው መጽሐፍ ቅዱስ አይደለም እንዴ ፍቃድ አለው አይልም እንዴ ለምሳሌ አንደኛ ተሰሎንቄ ምዕራፍ 5 ላይ ሳታቆረጡ ጸልዩ በሁሉ አመስግኑ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደናንተ ነውና ይላል በክርስቶስ ኢየሱስ ወደናንተ ነውና የእግዚአብሔር ፍቃድ የማን ፍቃድ እግዚአብሔር የሚለው ማን ነው አብን ነው አብ ፍቃድ አለው ማለት ነው እሺ ወልድ ፍቃድ አለው አዎ ወልድ ፍቃድ አለው ለምሳሌ ዮሐንስ 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ እሺ እንደሰማው ፈርዳለሁ ፍርዴም ቅን ነው የላከኝን ፍቃድ እንጂ የኔን ፍቃድ አልሻምና ይላል የላከኝ ይላል የኔ ፍቃድ ይላል አየ ፍቃድ ደግሞ አለው ማለት ነው ወልድ እሺ መንፈስ ቅዱስስ ፍቃድ አለው አዎ አለው ፍቃድ እሺ እንዴት ለምሳሌ አንደኛ ቆሮንቶስ ምዕራፍ 12:11 ላይ ይሁን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው ያካፈለ ያደርጋል ይላል ማን ነው ይሄ መንፈስ ቅዱስ ኦኬ ያ መንፈስ አብ ፍቃድ አለው ወልድ ፍቃድ አለው መንፈስ ቅዱስ ፍቃድ አለው ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው የኤፍሬም ትምህርት ይሄ ነው ያልተለያየ አንድ ፍቃድ ነው ይሄን መሞገት ይቻላል ስቲቭ እኔ ፊት ይሞግት አንድ ያልተለያየ የሚል ማሰሪያ ያለው አንድ አብ ፍቃድ አለው ወልድ ፍቃድ አለው መንፈስ ቅዱስ ፍቃድ አለው ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው አብ የሚፈቅደውን ወልድ ይፈቅዳል ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል መንፈስ ቅዱስ የሚፈቅደውን ደግሞ አብና ወልድ ይፈቅዳሉ ነው ይሄ መጽሐፍ ቅዱሳዊ ነው እግዚአብሔራዊ ነው የክርስትና ትምህርት ነው እዚህ ላይ መሞገት ሚስር ፕሬዘንት ሳይያደርጉ ሳይዋሹ ሳይቀጥፉ እዚህ ላይ ብቻ ቤዝድ ሆኖ ክርክር ማምጣት የሚቻል ከሆነ አም ሬዲ ታንክ ዩ መልካም ስሙዝ ሆኖ እየሄደ ነው ሪባትሉን ማን ነው እንትን ልደት እንቀጣት ይችላል 7 ደቂቃ አንዴ ከማስጀመር በፊት አማን እንትን እንደሚታይ እርግጠኛ መሆን ስላለብኝ ይታያል ለስክሪን ይታያል በደም እሺ ማን ማስጀመር ትችላለህ እዚህ ጋር ኤፍሬም ከተናገረው ነገር አንፃርና አንተ ኦርቶዶክሳውያን 3 አካልን አይደለም የምታምኑት 5 አካል ነው አለ መስቀሉን
እና ደግሞ ድንግል ማርያምን ጨምራችሁ ያም ደግሞ እንደ እግዚአብሔር ወይም ደግሞ ልክ እንደ የምትለውን ቃል የመስቀሉ ክብር ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ እንደ የምትለውን ቃል በመያዝ ወይም ደግሞ ትክክል የምትለውን ቃል በመያዝ ያንን ጨመረና ምን አለ? እናንተ 5 ሥላሴ ነው ያላችሁ። እኛ በየትኛውም ይሰማል፣ ድምጼ ይሰማል አለው በየትኛውም የእምነት መግለጫችን ላይ የሥላሴን አካል 5 አድርገን አናቅምና ያመጣው ማስረጃ ከገድላትና ድርሳናት ላይም እንኳን ቢሆን አንተ እንደተረጎምኩ የሚተረጎም አይደለም። ለምሳሌ እንደዛ ምትል ከሆነ መጽሐፍ ቅዱስ ላይ ተመሳሳይ ሴንስ ያላቸው ነገሮች አሉ። ካላነበብከው ልጠቁም። ገላትያ ምዕራፍ 4 ቁጥር 14 ላይ እንደዚህ ይላል በሥጋዬ ፈተና የሆነብኝን ነገር አልነቀፋችሁምና አልተቀየማችሁትም፣ ነገር ግን እንደ እግዚአብሔር መልአክ እንደ ክርስቶስ ኢየሱስ ተቀበላችሁኝ አለ ጳውሎስ። እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስ ተቀበላችሁኝ ስላለ ስለዚህ ኤፍሬም ባለ ጊዜ ይመጣና እዚህ ጋር ስለዚህ ጳውሎስ ክርስቶስ ሆነ፣ ጳውሎስ የእግዚአብሔር መልአክ ሆነ ልትል ነው ማለት ነው። እና አንድ ጊዜ ክርስቲያኖች ፊት መጥተህ ከማውራት እና ዝም ብለህ ከኤርሚያስ የተቀበልከውን እዚህ ጋር ከመድፋት በፊት አንዳንድ ሪፈረንሶች ሊኖሩ ይገባል። እዛ መጽሐፍ ላይ እንደ የሚል ቃላቶች ሁሉ ከዛ ጋር ነገር ጋር ያንን ከፍ አድርጎ ለማውራት ንጽጽራዊ ንግግር ነው እንጂ ያ ማለት ልክ መለኮታዊ አካል ነው ይላል። መስቀሉ መለኮታዊ አካል ነው ይላል። አይ ዴር ዩ አንድ ማስረጃ እንድትሰጠኝ። መስቀሉ መለኮታዊ አካል ነው ይላል። ድንግል ማርያም መለኮታዊ አካል ናት ይላል አይልም። በሥላሴ ዘንድ 3 መለኮታዊ አካል አለ ብለን የምናምነው መስቀሉ መለኮታዊ አካል የሚሆን ከሆነ ናው ኤፍሬም ይከፍትና ልክ ሲጮህ በሞራል እንደመጣው ታሳየናለህ። ይሄው ጳውሎስ እኮ ተናገረ፣ እንደ እግዚአብሔር መልአክ እንደ ክርስቶስ ተቀበላችሁኝ አለ። ስለዚህ ክርስቶስ ነው ብሎ ተቀበሉት ማለት ነው የገላትያ ክርስቲያኖች። ጳውሎስ የእግዚአብሔር መልአክ ነው ብሎ ተቀበሉት ማለት ነው። ዛት ሶሳድ ይሄ ያሳፍራል። ቁጭ ብለህ ብታጠና ይሻላል ብዬ አስባለሁ። እና አንዳንድ ነገሮችን ሮንግሊ ኢንተርፕሬት ባታረጋቸው መልካም ነው። እድሜ ዘመንን ስትጮህበት የነበረውን ያውም ደግሞ ገድላትና ድርሳናት የሃይማኖት መከራከሪያ ባይሆንም አንተ ካመጣው አንጻር ግን መልሰነዋል። ስለዚህ ክብሩ ትክክል ነው ማለት ትክክል ነው የሚለው ቃል ምንን የሚገልጽ ነው? ትክክል ነው ማለት ክብሩ ከፍ ያለ ነው፣ የክብሩን ከፍታ የሚያሳይ ነው እንጂ መስቀሉ መለኮታዊ አካል ነው የሚል ማብራሪያ እዛ መጽሐፍ ላይ የለም። ባይሆን አንተ እንዳቃለልከው አንልም፣ ግን ያው ፕሮቴስታንት ወንድሞቻችን ከምትጠቀሙት መጽሐፍ ቅዱስ አዲሱ መደበኛ ላይ አንያ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ያለው ማብራሪያ ምን ብሎ ይናገራል? በሥላሴ አካላት ዘንድ ይላል፣ በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ይላል። ስለዚህ በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ማለት የሥላሴ አካል ተብሎ ከተጠራ መርሳት የሌለባችሁ ስለ ወልድ ብቻ አይደለም፣ ስለ መንፈስ ቅዱስም። ስለዚህ ኤፍሬም አብ የመንፈስ ቅዱስ አስተዳዳሪ ነው እያልከን ነው። ይህንን ነው የጠራ የነቃ ጥርት ያለ የሥላሴ ትምህርት አለን የምትለው? አብን የበላይ አስተዳዳሪ አድርገህ የምታስቀምጠውን ትምህርት እንደዚህ አይነት ነገር እኮ ነው ሰዎችን ወደ እስልምና እየወሰደ ያለው። እንደዚህ አይነት ትምህርቶችን እየሰጠ እኮ ነው ሰዎች እየተወዛገቡ ያሉት። ለዚህ ትምህርት መልስ እንፈልጋለን። በማብራሪያችሁ ላይ አብ በሥላሴ አካላት ዘንድ የሥላሴ አካላት ዘንድ የበላይ አስተዳዳሪ ነው ለምትለው ማብራሪያ እናመጣለን። ስለዚህ ሮጠ ግረ ጥረ ያመጣኸው ነገር ምንድን ነው? መስቀሉ ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ የሚለውን ነው አይደለም? ይኸው እኮ ጳውሎስ እንደ እግዚአብሔር መልአክ እንደ ክርስቶስ ተቀበላችሁኝ ማለት አንተ ክርስቶስ ነህ ማለት አይደለም። በዚህ መልክ ልንረዳው እንፈልጋለን። ሌላኛው እስኪ በታሪክ ውስጥ በመጀመሪያው በሁለተኛው በሶስተኛው በአራተኛው ክፍለ ዘመን የትኛው የቤተክርስቲያን አባት ነው እስኪ ፍቃድን ለአካል ሰጥቶ ያስቀመጠው? ፍቃድን ለአካል ሰጥቶ ያስቀመጠው አናገኝም፣ አንመለከትም። ይሄ አንተና የተወሰኑ ሰዎች ያመጣችሁ ትምህርት ነው እንጂ በታሪካዊ ሥላሴ ትምህርት ውስጥ ፍቃድን ለአካል የሰጣል በአንደኛው በሁለተኛው በሶስተኛው በአራተኛው ክፍለ ዘመን ልታመጣልን ከቻልክ እናሳያለን። ዮሐንስ ወንጌልን አመጣ። ፍቃዴን አልሻም የሚለው ትርጉም ሁለት ፍቃድን የተነጣጠሉ ሁለት ፍቃድን የሚያሳይ ነው ወይንስ የኔ ፍቃድ ከአንተ ፍቃድ የተለየ አይደለም ለማለት ነው? ከዚህ በፊት እኮ ብዙ ጊዜ ቁጭ አድርገን አስተምረናል እኮ በውስጥም በወንድሞቹ ተመክረሃል። በዚህ ጉዳይ እኮ ኤፍሬም በቃ አፍን ዘጋ እዚህ ጋር ሚስ አድርገሃል ብለው እኮ ወንድሞቹ እኮ ነግረውሃል እኮ። ልክ አይደለም የተናገርክ ያለው እኮ። አንዳንድ ሰዎች እኮ የኤፍሬምን ትምህርት እኮ መርምሮ እስከመባል ድረስ እኮ ደርሰሃል። እኛን ጭራሽ 5 ሥላሴ ትላለህ እንዴ? ውሸት። መስቀሉ መለኮታዊ አካል ነው አላለም። ድንግል ማርያም መለኮታዊ አካል ናት አላለም። ንጽጽራዊ መንገድ ተደርጎ የተቀመጠን ሐሳብ አምጥተህ ማስቀመጠ በራሱ ስህተት ነው። ይሁንና እንደው ይሄኛውን መልስ ሰጠን። ይሁንና ይህ ሐሳብ የተገኘው የሃይማኖት መግለጫ ላይ ነው? የቤተክርስቲያኒቷ ለምሳሌ ክሪዷ ላይ ነው የተገኘው ወይንስ ምን? ገድላት ድርሳናት የምር እንደዚህ አይነት ሐሳቦች ቢኖሩ አንድ ክርስቲያን ቢያነብ መታረም አለበት ብሎ እንዲታረም ማድረግ ይችላል? ይችላል። ስለዚህ ገድላት ድርሳናት ሲጀመር የሃይማኖት መግለጫም የሃይማኖት መከራከሪያ መጽሐፍ አይደሉም። እንደ አጋጣሚ ሆኖ ግን ገድሉ ሲናገር ግን አልተሳሳተም። አምስት እያላችሁ የምታደናቁሩን ፕሮቴስታንቶች ከዚህ በኋላ ብታቆሙ የተሻለ ነው፣ ሐሳቡ እንደዛ ስለማይሄድ። ስለዚህ እንደዛ የምትሉ ከሆነ
አምስት ስላሴ የምትሉ ከሆነ ጳውሎስን ልክ እንደ ክርስቶስ አድርጋችሁ ነው የምትወስዱት ማለት ነው። እንደ እግዚአብሔር አንዴ መልአክ ታደርጉታላችሁ ጳውሎስን፣ አንዴ ደግሞ ክርስቶስ ልታደርጉት ነው ማለት ነው። ሶ ነገሮችን በዚህ ልክ ባናጣምማቸው የተሻለ ነው። እንዳጠቃላይ ቤተክርስቲያኒቷ በእምነት መግለጫዋ ላይ እኮ ብያለሁ፣ በእምነት መግለጫዋ ላይ ተናግሬያለሁ እኮ። ምን አይነት አሁን ከኤፍሬም የምፈልገው ቤተክርስቲያን በእምነት መግለጫዋ ላይ መሰረታዊ በእምነት መግለጫዋ ላይ ለምሳሌ አሁን ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ፣ የውጭ ግንኙነት እምነቷን፣ ስርዓት፣ አምልኮቷን ያስቀመጠችበት ነው። እዚህ ላይ ምን ብላ ነው የተናገረችው? ምን ብላ ነው የተናገረችው ቤተክርስቲያን? ይሄ እኮ ክሊርሊ እኮ ማስቀመጥ እኮ እንችላለን እኮ። ሶስትነት በምንድን ነው? የአካል ሶስትነት፣ የአካል ሶስትነት። የእምነት መግለጫችን የአካል ሶስትነትን ነው የሚለው። እዛ ላይ መስቀሉ የስላሴ አካል ነው ወይ ይላል ወይ? መለኮታዊ አካል ነው። ልክ እንደዚህ ለምሳሌ ለአብ ፍጹም አካል አለው፣ ለወልድም ፍጹም አካል አለ፣ መንፈስ ቅዱስም ፍጹም አካል አለው፣ ለመስቀልና ለማርያም ፍጹም አካል አላቸው ብሏል። ሃው ዴር እንዴት ያለ ጭፍን ጥላቻ ነው ለኛ ያላችሁ። ግን አላልም አንልምም። ይኸው ከእምነት መግለጫችን እስኪ አምጣና አሳየን። ገድሉም እንደዛ አይደለም እያለ የመስቀሉን ክብር ለመግለጽ የሄደበት ርቀት ነው እንጂ የድንግል ማርያምና የመስቀሉን ክብር ለመግለጽ የሄደበት ነው እንጂ ልክ አንተ እንዳልከው አምስተኛ፣ ስድስተኛ፣ ሰባተኛ ስላሴ ያለን ሰዎች አይደለንም። ይኸው በሚስጥረ ስላሴ ትምህርታችን ላይ የአካል ሶስትነት ነው እንጂ የአካል አምስትነትን አናምንም፣ አምነንም አናቅም። በቀደም ኤርሚያስ ሲጨፍርበት ኤፍሬም አዋረዳቸው ሲላል ነበር። ይኸው በራስ ባመጣኸው ጽሁፍ ራስ እዚህ ጋር ተዋርደህ ትሄዳታለህ። እስከ መጨረሻው ማዳመጥ አንዳንድ ጊዜ አግባብ ነው። ለዛ እኔ ለአንድ ጥቅስ ብቻ ነው የምሰጥ። በቃ አንድ ጥቅስ፣ ያንን ጥቅስ ቻሌንጅ አድርገኝ ብቻ አለቀ። ጳውሎስ ልክ እንደ እግዚአብሔር መልአክ ስለተባለ ጳውሎስን ምን ልትለው ነው? እግዚአብሔር መልአክ ልትለው ነው? ባይሆን እዚህ ጋር በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው የሚለውን ምን እንደምታደርገው አላውቅም። ብዙ ጊዜ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ይሄንን የተምታታ መጽሐፍን ማብራሪያ መጽሐፉን እኔ ቃሉን አይደለም እንደዚህ የምናገር ማብራሪያ ላይ ያስቀመጥከው ነገር ግን እጅግ የተዋረደና የወረደ ጽሁፍ ነው። ለዚህ ምን አይነት መልስ እንደሚኖር አላውቅም። ቆየ ከጨረስክ አማን ጨርሻለሁ። ቆየ እንደዚህ እጄን ከታች እያወዛወዝኩ ነበር። እሺ ያው ሱላ ላይ እንደዚህ እናርግ ምዕመናን፣ ወደ ሁለታችሁም ነው የኛው የሰጀሽን ሯችንን እያደማው ነው ያለው። ይቆረቁረናል አንዳንድ የምታወራቸው ፐርሰናል እንትኖችና ከሁለታችሁ አንፎርቹኔትሊ ስለጀመረው ትንሽ መርፌን በደንብ መጋት አለብኝ። አይ መርፍ እንትን ኤፊሻይ መርፌውን ተውና ነው ዲቤት ላይ ፐርሰናል መኮን ሲጀመር ኦልሬዲ አይዲያው ይጠፋል ኤንድ አርጊመንቱ ሉዝ እንደተደረገ ነው የሚታሰበውና በተቻላችሁ መጠን ኦብጀክቲቭ ለመሆን ሞክሩ። ልደት ካልክ ቀጥሎ ያነሳው ሐሳብ የሚል ነው መሆን ያለበት። ልደትም አንተ ካነሳ ኤፍሬም የሚል ስም ካነሳ አስከትለ ስሙን አስከትለ ስለሱ ነገር ማውራት ከጀመርክ ሰብጀክቲቭ ይሆናል። ያ ደግሞ የዲቤትን ህግ ማይከተል ነው የሚሆነውና ኤኒዌይስ ሞር ኦፍ ኦብጀክቲቭ ለማድረግ ሞክሩ። አሁን ውስጥ ያሉ 77 ናቸው ብለናል። ኦኬ 77 ነው የተባለው። እሺ ጎ ሄድ ኤፍሬም ጥያቄ መጠየቅ ትችላለህ። እሺ ኤፍሬም ዝግጁ ነው? አዎ ዝግጁ ነኝ። እሺ ልደት እዚህ ጋር እንደ እግዚአብሔር ተቀበላችሁኝ ብሎ የላይኛው የልደት ስታይል ነው። እንደ እግዚአብሔር ብሎ የላይኛውን ነው ያመጣው። እንደሚለው ላይ አልነበርኩም እኔ የነበርኩት ከታች ነው። መድኃኒታችን ይህን ጥያቄ ስማኝ፣ ልብ ብለህ ስማኝ። እንደዚህ ይላል፣ ሶስትነታቸው ትክክል የሚሆን ይልና እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለያይ ነው ይላል። ስለዚህ ሶስትነታቸው ትክክል የሚሆን ሲል ምን ማለቱ ነው? ልደት ሶስትነታቸው ትክክል የሚሆን የሚለው የአብ የወልድ የመንፈስ ቅዱስን ነው እኮ ትክክል ነው። ሶስትነታቸው ትክክል የሚሆን ማለቱ ምን ማለት ነው? ሶስትነታቸው ትክክል ነው ሲል ስድስት አይደሉም፣ ሰባት አይደሉም፣ ሶስት ፍጹም ገጽ ያላቸው ጥያቄን ስሙ፣ የሚመልሰውን ስሙ። ሶስትነታቸው ትክክል ነው ሲል ምን እያለ ነው? ሁለት አይደለም፣ አራት አይደለም፣ አምስት አይደለም፣ ፍጹም ሶስት ናቸው እያለ ነው። ኦኬ ሶስትነታቸው ትክክል ነው ሲል ፍጹም ሶስት ናቸው እያለ ነው። አዎ ኦኬ። ቅድም ግን ትክክል ማለት ክብሩ ከፍ ያለ ነው ብለህ ተርጉመህ ነበረ። አሁን እዚህ ጋር ሲመጣ ትክክል ትርጉሙን ለምን ቀየርክ? ከስላሴ አንፃር ሶስትነታቸው አንድ ቃላት ተበዘ ትርጉም ያጠቃች መድኃኒታችን ይላል። መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው ይላል። መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ስለዚህ ይሄ መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ትክክል ናቸው ብለህ ታምናለህ?
እዚህ ክፍል ላይ እየተናገረ ያለው ከስላሴ ጋር አንድ ላይ ሶስትነታቸው ትክክል ነው እያለን ያለው መድኃኒታችንና መድኃኒታችን ኢየሱስ ክርስቶስ ስማ መድኃኒታችን ከእናቱ ይላል። መድኃኒታችን ኢየሱስ ክርስቶስ ማለት ነው ከእናቱና ከመስቀሉ ጋር ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ሶስትነታቸው ትክክል ነው፣ ኢየሱስ ማርያምና መስቀሉ ትክክል ናቸው ብለህ ታምናለህ? ከላይ እንዳስቀመጥኩልህ ሶስትነታቸው ትክክል ነው ሲል እዚህ ጋር በቀጥታ መድኃኒታችን ታምናለህ ወይ አታምንም ወይ ነው? ታምናለህ ወይ ሰተም አንድ ጥያቄ ከተጠየቀ እኔ ነኝ ጠያቄ ና መንተባተብ የለም። እኔ ነኝ የጠየቁ ጥያቄን መልስ። ሶስትነታቸው ትክክል ነው ሲል ማርያምና መስቀሉ ከኢየሱስ ጋር ትክክል ናቸው አይደለም? የሶር ነው አይደለም ጥያቄው? ኦኬ እኔ ነኝ እኮ ጠያቂው። ትክክል ነው ወይስ አይደለም ብለህ አንተ ነህ። እኔ ጠያቂ ነኝ እኮ እኔ የምጠይቅ ነው መመልሳለሁ። ኦኬ ሳቱን እየገደልክ ነው። ቀልድብሃለሁ አንተ ላይ ልመልስልህ። ቆይ ማርያም ኢየሱስና መስቀሉ ትክክል ናቸው ብለህ ታምናለህ አታምንም? መልስ እኮ ልመልስልህ። ጠብቀኛ። በጣም ገድሉ ላይ እንደሚናገረው ምንድነው ከላይ ጋይስ ሁላችሁም እንዳይቱ ሶስትነታቸው ትክክል የሚሆን ብሎ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ተናግሮ በአራት ነጥብ ዘግቶት ነው የሚያልፈው። በአራት ነጥብ ዘግቶት ነው። አሁን የኔ ጥያቄ መድኃኒታችን ከእናቱ ስማ የኔ ጥያቄ ላይ አይደለም። መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው የሚለው ልመልስልህ አንዴ ይኸውላችሁ። አያችሁ አይመልሰው። ከላይ ትክክል የሚለው ይኸውላችሁ አብ ወልድ መንፈስ ቅዱስን ትክክል ሲልና ታች ትክክል ሲል ልዩነት አለው ብሎ ነው የሚያምነው። እኩል አታውራ። ሌላ ጥያቄ እሺ ጠይቄ። መንፈስ ቅዱስ የአብና የወልድ ህይወታቸው ነው አይደለም? የስ ነው ህይወት ነው መንፈስ ቅዱስ የአብና የወልድ ህይወታቸው ነው አይደለም? ጥያቄ ነው አልኩኝ እኮ የአብና የወልድ ህይወታቸው ነው። የስ እሺ ቆይ። ስለዚህ እዚህ ጋር ደግሞ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ምን ይላል? አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ ህይወት እንዲኖረው ሰጥቶታል ይላል። አብ በራሱ ህይወት አለው ይላል። እኔ የለውም አላልኩም እኮ ታዲያ። አሁንማ ከደቂቃዎች በፊት እኮ መንፈስ ቅዱስ ነው የአብና የወልድ ህይወታቸው ብለህ ነበር። እዚህ ጋር ደግሞ አብ በራሱ ህይወት አለው እያለ ነው። አላልኩኝም እኔ አብ በራሱ ይኸውላችሁ ኩነት ፈረሰ። ሶስቱ የሥላሴ አካላት ፈረሰ። ሌላ ጥያቄ ኧረ ስማ የኔ ሰዓት ነው። ጥያቄ ሌላ ጥያቄ ተመልሶልኛል። ሌላ ጥያቄ ተመልሶልኛል። ይኸውላችሁ እንደዚህ ነው ሁሌ የሚያጭበረብር ኤፍሬም። ከኤፍሬም ጋር ገጥመህ አንተ ባትባሃለሁ ገና ተመለስ። እሺ ይኸውልህ ስሙት፣ ልብ አድርጉ። በኋላ ሀገር ስቀልድበት እሺ ኢየሱስ ስማ እባክህ አትንተባተብ። ስማ በስጋው አብ አምላኩ ነው ለኢየሱስ በስጋው ጌታችን ኢየሱስ ክርስቶስ በፍጹም ሰውነቱ አብ አምላኩ ነው። እሺ መጽሐፍ ቅዱስ ከፍታ አንብብልኝ። የታነበልኝ አለ መሰለህ? ሁለተኛ ቆሮንቶስ ምዕራፍ 1 አንብብልኝ። ኦኬ ምዕራፍ 1 ቁጥር 1። እሺ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1 ቶሎ በል፣ አለበለዚያ እኔ አነባዋለሁ። አውጣት። እኔማ መጽሐፍ ቅዱስ አጠገብ አንብብ። ኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ወንድሙ ጢሞቴዎስ በአክያ ሀገር ሁሉ ከሚኖሩ ቅዱሳን ጋር በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የርኅራኄ አባት የምስጋናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እሺ ሁለት ሺው የእናንተ መጽሐፍ ቅዱስ ላይ የኢየሱስ አምላክና አባት የሚለውን አውጥታችሁታል። ጉድ ለምንድን ነው ላይ ከታች ወረድና ውይይታችን በስላሴ ዘንድ ላይ መሰለኝ። ለምን ውይይታችን በስላሴ ላይ ነው? በስላሴ ነው አይደል? ስለ ስላሴ አይደል? ስላሴ ማለት አብ ወልድ መንፈስ ቅዱስ አይደለም? ውይይታችን ለምን አወጣችሁት ከመጽሐፍ ቅዱሳችሁ ላይ የኢየሱስ አምላክና አባት ብሎ ለምን አወጣችሁ? ይኸውላችሁ አያችሁ፣ የእኛን መጽሐፍ ቅዱስ የሚተቸው እንደዚህ አይነት ውንብድና ስለተሸከመ ነው። እንደዚህ አይነት ውንብድና የተሸከመ ይኸውላችሁ ውንብድና ሌላ ምን ብለህ አንተ ባትባህለው ገና እኮ አልኩህ። ሌላ ጥያቄ። እሺ በኋላ እቀልድብሃለሁ። ያንተ ሰዓት ላይ በደንብ ነው የምቀልድብህ። አይገርምም? አዲሱ መደበኛ ትርጉም የወንጌላውያን መጽሐፍ ቅዱስ ኦኬ አብ የበላይ አስተዳዳሪ ነው ብሏል እና መጽሐፍ ቅዱሳቸው እንደዛ ይላል ብለሃል። መጽሐፍ ቅዱሳቸው ነው ያልከው። ክፈትና ሳይ መጽሐፍ ቅዱሱ ማለት ነው።
እኔ እንደዛ አይደለም ያልኩት። ማሰማ ከሆነ በስነ ስርዓት ማዳመጥ ትችላለህ። በአዲሱ መደበኛ ትርጉም ማብራሪያው ላይ ነው ያልኩት። ጆሮ ከሌለ ጆሮ። ኦኬ። ስለዚህ መጽሐፍ ቅዱሱ ሳይሆን ማብራሪያው ነው ማለት ነው። መደበኛ ማብራሪያ ላይ የአዲሱ መደበኛ ማብራሪያ ላይ ሲያስቀምጡ ስለዚህ ማብራሪያ አብ የበላይ አስተዳዳሪ ነው። በቃ ሌላ ጥያቄ መጽሐፍ ቅዱሳችን ትክክል ነው ማለት ነው። ማብራሪያው ሆኖ ሌላ ጥያቄ ስማ ሌላ ጥያቄ አብን ያያለው ሌላ ጥያቄ አብን ያያለ ተንተባተባታለ ገና አብን ያያለ እኔ ያየ አብን ያየ ብሏል ጌታ ኢየሱስ ክርስቶስ። አብን ያየ ሰው አብን ራሱ ክርስቶስ ያያለ አብን ያየ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። ኦኬ አሁን ልጅሰስ አብን አይቷል አብን ሰው አይቷል። እሺ አሁን ልጅሰስ ጨርሳል። እሺ አሁንም ላርማችሁ እንግዲህ አሙዬ ኢስ ፋይን አንድ ጊዜ ሴንቴንስ ስላለበት ትተው አማን እሺ ለሁለታችሁም ነው ልደት ያኔ አንተን ለመናገር አንተን ነጥዬ ለመናገር አይደለም። እኔ አወያይ ስለሆንኩ መሀል ላይ ይሄንንም ሰዓቱን እያስኩ ስለሆነ አይ ቲንክ የመናገር መብት አለኝ ብዬ አስባለሁና ፕሊዝ ዳይሬክት አታርጉ ወደ ግለሰብ። ኤፊክ አንተ የሰማሁት ነገር አለ which is wrong subjective የሆኑ ቃላትን ስትጠቀም ነበረ። ልደት እሱን ለማረም ሞክራውን ቀጥሎ ባለው ላይ በመተናገረው ነገር ላይ ቀድም የነገርኳችሁ ነገር ሁለታችሁም አፍሳችሁ እንዳትገኙ። ኦኬ አይ ነው ደቂቃ በጣም ይሮጣል። ትንሽ ደቂቃ ነው እየተጠቀምን ያለ ነው። ሂትድ የሆኑ ወርዶች ሂትድ የሆነ ዲቤት ነው and ሂትድ የሆኑ ወርዶች ልንጠቀም እንችላለን። don't do that ኦኬ እንደሱ አይነት ቃላትን አትጠቀሙ። ያ እንደዛ እናደርጋለን። ልደት ዝግጁ ስትሆን ንገረኝ። እሺ አማን ሻኔ ዝግጁ ነኝ። ኦኬ ኤፍሬም በየስላሴ አብ ወልድ መንፈስ ቅዱስ ፍቃድን ለአካል የሰጡበትን የካውንስሉ መግለጫ አውጣና አሳየኝ። ፍቃድን ለአካል የሰጡበትን የካውንስሉ መግለጫ አውጣና አሳየኝ። እሺ ፍቃዱን ለአካል የሰጡበትን የካውንስሉ መግለጫ አሳየኝ። የካውንስሉ መግለጫ ፍቃድን ለአካል ሰጥቷል ብያለሁ። አሳየኝ ከዛ ላይ አሳየኝ እያልኩ ነው። ምንም ስለ አካልም አላወራም። የመግለጫችን ስለ አካልም እኔ ነኝ የጠየኩት። አሳየኝ እኔ ነኝ የጠየኩት። አካል አወራም ለሌለ ይይታችን ስለ ስላሴ አይደለ እንዴ? የሌለ ነገር እንዴት አሳየኝ ትላለህ? ስለ ስላሴ አካልም አያወራም ጨርሶ። እንዴ ስለ ስላሴ መቼ ጻፉና ነው? ስለ ስላሴ አካል መቼ ጻፉና ነው? የጨነቀለት። እሺ ቀጥል። አይዞህ ልደት እኔ ልንተባተብ። አማን አንዴ ሰዓቱን አቁመው። አያቆመውም እንዳታቆመው አማን አያቆመውም። አንተ እንደምትቀልደው ቀልድብሃለሁ። አያቆመውም አማን አንዴ ሰዓቱን ነው ማንም እንዳይገባ ሲቀልድ እንደነበረው ቀልድበታለሁ። ቀጥል ማንም እንዳይገባ ቃላቶችን አስተካክል። እሺ አንተ ሰሞኑን እኔ ልታርም ልደተካል ቃላቶችን አስተካክል። ምን ስትል ነበረ? ሴም አፕሮች ነው አፕላይ ማድረገው። በነገራችን ላይ አንተ ያላረከውን እኔ ያላረገው ትልቅ ሰዎች ነን። ሐሳብ ላይ ብቻ እናውራ። ቅድም በጣም ህፃን ልጅ ነበር። ካሁን ትልቅ ሆንክ፣ በደቂቃ ውስጥ አደግ። ቅድም ምን ስትል ነበር የነበረው? የወንጌል አማኝ ላይ ያለበት እንደ አፍን ሲከፍት ነበር። እሺ ፖዝ አታርገው አማን፣ ፖዝ አታርገው። አይ ፖዝ አላረኩትም እየሄደ ነው። ቀጥል ልደት ቀጥል ሳብጀክቱ ላይ ፎከስ አድርጉ። እሺ ቀጥል ጥያቄ ክፈትልኝ። እንትኑን የቀድሞውን መጽሐፍ ክፈትልኝ። ድርሳነ መስቀልን ክፈትልኝ። ድርሳነ መድኃኒዓለም ሶሪ አልከፍትም። አንተ ክፈት ራስህ። አልከፍትም እኔ ድርሳነ መድኃኒዓለም ላይ መስቀሉም ሆነ ድንግል ማርያም ልክ እንደ ስላሴ ስላሴ አካል የሚል የለም። ትክክል ናቸው ይላል። ትክክል የሚላቸው አሳይቻለሁ። ትክክል ነው ይላል። አምስት አካል መደበኛ ላይ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ማለት አብ የመንፈስ ቅዱስ አስተዳዳሪ ነው ወይስ አይደለም? መጽሐፍ ቅዱሱ እንደዛ አይልም። ማጥኛ ጽሁፉ ነው ያለው። አካላት ዘንድ አብ የበላይ አስተዳዳሪ ነው። ማጥኛ ጽሁፉ ነው ያለው። እሱ ደግሞ አስተዳዳሪ አይደለም። ማጥኛ ጽሁፉ ነው እንደሱ የሚለው። ማጥኛ ጽሁፉ ደግሞ ኦርቶዶክስ ራሱ ተሳትፋበታለች። አብ የበላይ አስተዳዳሪ ነው ወይስ አይደለም? አብ የበላይ አስተዳዳሪ ነው። ማጥኛ ጽሁፍ መጽሐፍ ቅዱሳችን አይልም። እንደሱ የለም መጽሐፍ ቅዱሳችን ላይ ማጥኛ ጽሁፉ ነው። መልስ የለም። ማጥኛ ጽሁፉ ላይ ነው ያለው። ማጥኛ ጽሁፉ ላይ አይዞህ ጥርት ያለ የስላሴ ትምህርትን የሚያሳይ ከእምነት መግለጫ አሳየኝ። ልክ እኔ እንዳሳየው ከእምነት መግለጫ የስላሴን ትምህርት አሳየኝ። ይሄው ጥርት ያለ እኔ እኮ ጌምነት አነበብኩና ነገርኩ እኮ አስተማርኩ እኮ ዛሬ። የቤተ ክርስቲያናችሁን የእምነት መግለጫ የስላሴ ትምህርት ያዝ አሳየኝ። አውጣና አሳየኝ። አለ አንተ ታውጣለህ። ሌላ ዲቫይስ የለኝም ላሳየህ። አንተ ራስህ አውጣ። ልንገርህ ዌብሳይት ነው። የኔ ጥያቄ ሰዓት ነው። የኢትዮጵያ ወንጌላውያን አማኞች ካውንስል በልና ግባና ዌብሳይታችን ላይ ቁጭ ብለዋል።
በእምነት አቋም ዙሪያ እኮ የእምነታችን አቋም ዌብሳይታችን ላይ አለ። የኢትዮጵያ ወንጌላውያን አማኞች ካውንስል የሚል አለ ዌብሳይት። ሌላኛው ጥያቄ ልይ ግቡ ካውንስሉ ላይ ግቡና የኢትዮጵያ ወንጌላውያን አማኞች የማጥኛ ጽሁፍ ነው። ስለዚህ ልቀበለው ማጥኛ ጽሁፍ ነው። ልቀበለው ማልቀበለው ነው። አንያ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ያለውን አብ ወልድ ለአብ የሚገዛው በአስተዳደር ነገር ነው የሚለውን ትቀበለው ወይስ አትቀበለው? ማጥኛ ጽሁፍ ነው። ማጥኛ ጽሁፍ እኔ ማጥኛ ጽሁፍ ለአብ የሚገዛው ወልድ ለአብ መጽሐፍ ቅዱስ አይደለም። ማጥኛ ጽሁፍ ነው። ሰዎች የጻፉት ነው። መልስ የለም። ማጥኛ ጽሁፍ ነው። ትቀበለው ማጥኛ ጽሁፍ ታመጣለህ እንዴ? ሃይማኖታችን ሞግት እንጂ ሃይማኖት ሞግት እንጂ ማጥኛ ጽሁፍ ተቀበለው ተታጠናን ያነበብከው ልደት አይዞህ ወልድ ለአብ የሚገዛው በአስተዳደር ነገር ነው የሚለው እሱ ማጥኛ ጽሁፍ ነው። እሱ ማጥኛ ጽሁፍ ነው። ኦርቶዶክሶችም ሊሆኑ ይችላሉ የጻፉት እኮ። በነገራችን ላይ አዲሱ መደበኛ ትርጉም ኦርቶዶክሶችም ተሳትፎበታል ህትመቱ ላይ ጽሁፉ ላይ። ቀጥል አይዞህ ምንም ችግር የለውም። ሌላኛው ጥያቄ አሁን ካሳያ ቤተክርስቲያን የኢትዮጵያ ቀደም በተናገርከው አምስት ስላሴ ነው የሚለው ከእኔ ያመጣው? አይ በጻፋችሁ ኦፊሻሊ በጻፋችሁ እኮ ኦፊሻሊ የእምነት መግለጫችን ላይ አምስት ስላሴ የሚል አሳየን። መጻፋችሁ አምስት ስላሴ የሚል ኦፊሻሊ የእምነት መግለጫችን ላይ ኦርቶዶክስ አምስት ስላሴ አሳያችሁ። የኦርቶዶክስ መጽሐፍ የኦርቶዶክስ መጽሐፍ ይኸውላችሁ መድኃኒታችን ኢየሱስ ክርስቶስ አምስት ስላሴ የሚል ሶስትነታቸው ትክክል ነው። ይኸውላችሁ ትክክል ናቸው። ይኸው አምስት የስላሴ አካል አብ ወልድ መንፈስ ቅዱስና ማርያምና መስቀሉ አምስት የስላሴ አካል ኦርቶዶክስ የምታምነው አምስት የስላሴ አካል እሺ አምስት የስላሴ አካል ያላቸው በነገራችን ላይ ማርያምና መስቀሉ ተጨማሪ ናቸው። ከአብ ከወልድ ከመንፈስ ቅዱስ ጋር እኩል ናቸው። ይሄው ማርያምና መስቀሉ ሶስትነታቸው ትክክል ነው። ይሄው ጭራሽ እንዲህ ነው ምናምነው ነው የሚሉት። እንዲህ እናምናለን፣ እንዲህ ያላመነ ይፈረድበታል ይላል። እንዲህ ያላመነ ይፈረድበታል ይላል። ይሄው መስቀሉ ወልድ ማርያም ትክክል ናቸው ይላል። አይዞህ ልደት አይዞህ ፕሮቴስታንቶች ዲፌንድ የምታደርጋቸው ከሆነ ጥያቄ መልስልኝ። ቀጥል ጠይቅ አይዞህ እስካሁን ከጠየቁት የትኛውንም ጥያቄ ሊመልስልኝ እዚህ ጋር አምስት ስላሴ የሚል የለም። ይሄው አምስት ስላሴ ይሄው መድኃኒታችን ማርያምና መስቀሉ ትክክል ናቸው ይላል። ሶስቱ አምስት የስላሴ አካል አብ ወልድ መንፈስ ቅዱስና ማርያምና መስቀሉ አምስት የስላሴ አካል። አይዞህ ልደት ቀጥል አይዞህ ቀጥል ጠይቅ አይዞህ እኔን አይዞህ ራስህ እኔን ኦኬ ሲያንቀለቅልህ ከኤፍሬም ባለ ጊዜ ጋር በስላሴ ትገባለህ። እሺ ቀጥል። በታሪክ ውስጥ በአንደኛው በሁለተኛው ሶስተኛው ክፍለ ዘመን ፍቃድን ለአካል የሰጠ አንድ የቤተክርስቲያን አባት ጥቀስልኝ። ፍቃድን ለአካል የሰጠ አንድ የቤተክርስቲያን አባት አንድም የቤተክርስቲያን አባት ፍቃድ ለአካል ነው የሚሰጠው ወይስ ለላይሰንስ ብሎ እየተናገረ የለም? አንድም ያለ የለም። በሁለቱም ያለ የለም። አምጣና አሳየኝ። ፍቃድ ላይ በፍጹም አስተያየት አልሰጡም። ማናቸውም አንተም የለህም። ታሪካዊ ክርስትና ውስጥ አስተያየት አልሰጡም። አባቶች አስተያየት አልሰጡም። ፈቃድ የሚሰጠው ለአካል ነው ላይሰንስ ነው ብለው አስተያየት አልሰጡም። ካለ አንተ አምጣና አሳየኝ። አይዞህ ጥያቄን መልስልኝ። በታሪክ ውስጥ ፍቃድን ለአካል የሰጠ የቤተክርስቲያን አባት አንድ አምጣና የቤተክርስቲያን አካሎች የቋቋይ ስባ መልሴን ስማ። በቤተክርስቲያን አባቶች ፍቃድ የሚሰጠው ለአካል ነው ላይሰንስ ነው ብለው ተናግረው አያውቁም። ለሁለቱም ብለው አያውቁም። እስኮላሮች ግን አሉ። አይዞህ አሳዘንከኝ። ሰዓት ጨርሳል። አይዞህ ልደት ማጠቃለያ መግባት ይችላል። አንዴ ይቅርታ። አይ ነገሩ ስትነጋገሩ ማነር ባለው መንገድ ቢሆን ጥሩ ነው። እንትን ኤፍሬም ማነር ቢኖረው ጥሩ ነበር። እባክህ አንተ ነህ የጀመርከው። ጽጻፍ ደግሞ ኤፍሬም ትላለህ።
ሕፃን ተሳደብ ሰው ያለው እሺ ቆይ ምዕመናን አንዴ ሜሪ ድምፅሽን አሰምተሻል መሀል ላይ እንዳይዘረግፉን አምስቱ ስላሴ ነው የምታስተምረው አምስቱ ስላሴ በቃ እሺ የሜሪ ድምፅ ተሰምቷል አሁን እንደዚህ እናደርጋለን ጥሩ ነው እንደዚህ ሁለታችሁም ህግ አላከበራችሁም በአሁኑ በመጨረሻው ንግግር ላይ ያው ልደት እኔ ማውጣው ቃል አለ ዳይሬክት የተደረገ ሰብጀክቲቭ በመጀመሪያው ላይ ደግሞ ኤፍሬም የተናገረው አለ ከሁለታችሁም ማይጠበቅ ነው እንግዲህ ምንም ማድረግ አልችልም እንደዛ ጨጭ እያረኩ ነው ያለው አይውሽ እንግዲህ በአገራችን እኛ ነን ያለነው አሁን ቲክቶክ ላይ እያወራን ያለነው ምናምንና እንደዚህ አይነት ማነሮችን እየለመደን ብንመጣ ጥሩ ነው ሂትድ የሆነ እንትን ቢሆንም እንኳን አፕሮቾቻችንን ብናስተካክል መልካም ይመስለኛል እሺ አሁን መዝጊያ ነው የሚሆነው መዝጊያው 5 ደቂቃ ነው ኤፊ ስትዘጋጅ ንገረኝ እሺ አንተ ስለሆንክ የጀመርከው አንተ ነው ጨርሰው አሙዬ ተዘጋጅቻለሁ ቀጥል ይኸውላችሁ እንግዲህ እኛ ከመግባታችን በፊት የወንጌል አማኞች ስላሴ ትምህርታቸው ሐሰት ነው ብሎ ሲንፈራፈር ነበር አሁን ዓለም አውቋል የስላሴ ትምህርት የማጋት አንድ እንኳን የኛ የስላሴ ትምህርት ትክክል አይደለም ብሎ ሊሞግትበት የቻለው የለም አንድ የኛ የስላሴ ትምህርት ጥርት ያለ መጽሐፍ ቅዱሳዊ እግዚአብሔራዊ ነው የአባቶች ግራውንድ ያለው ነው የነሱስ ይሄው የነሱማ ምን አለ እዚህ ጋር ትክክል ነው ሲል እዚህ ጋር ሌላ ነው ትርጉሙ እዚህ ጋር ሲወድ ሌላ ነው አለ ውሸት ይሄው እዚህ ጋር ምን ይላል ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ይላል በጌታ በኢየሱስ ስም በጣም አስፈሪ ነው ይሄ ማይለያይ ነው ልክ እንደ የክብሩ ራሱ እንደ እግዚአብሔር ነው ይላል በጣም ነው የሚያጸይፈው ኦኬ ከዛስ በኋላ እንደዛ ብሎ ቢያቆም ጥሩ ነበር ምንድነው የሚለው ከታች ወርዶ ይሄው እንዳያችሁት ከዛስ እንደዚህ ይላል መድኃኒታችን ይላል ኢየሱስ ክርስቶስ ላይ አብ ወልድ መንፈስ ቅዱስ ትክክል ናቸው አይደል ያለው መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው አለ በኢየሱስ ማርያም እናቱና መስቀሉ ትክክል ናቸው ማለት እኩል ናቸው በስላሴ ትምህርት አስተምሪያቸዋለሁ ቀደም እዚህ ላላችሁ ለመምራን ነው አስተምሪያለሁ ምለው ኦኬ በስላሴ ትምህርት ውስጥ ለምሳሌ በስላሴ አካላት መካከል መቀዳደም መበላለጥ መለያየት የለም ስንል ትክክል ብለን እንገልጥበታለን እኩል ማለት ነው ትክክል ማለት ኦኬ ይሄው መስቀሉ ማርያምና ኢየሱስ ክርስቶስ ትክክል ናቸው ይላል እኩል ናቸው ይላል ስለዚህ የስላሴ አካላት ስንት ሆነዋል አብ አለ ወልድ አለ መንፈስ ቅዱስ አለ ማርያምና መስቀሉ ገብተዋል ሶስትነታቸው ትክክል ነው ስለሚል ከኢየሱስ ጋር ማለት ነው ስለዚህ 5 የስላሴ አካል ነው ማለት ነው አታምታታም ስል እሺ እንዲህ እናምናለን እናመልካለንም ይላል እንዲህ ነው የምታምነው እንዲህ ነው የምታመልከው እንዲህ እንናገራለን እናመሰግናለን ይላል ሲያመሰግኑ ምን ብለው ነው መዳን ኢየሱስ ክርስቶስ መስቀሉ ማርያም እኩል ናቸው ብለው ነው የሚያመሰግኑት የሚያመልኩትም እንደዛ ነው የሚናገሩትም እንደዛ ነው እንዲህ የሚያምን ይድናል ነው የሚለው አያችሁ እንዲህ የሚያምን ይድናል ኦኬ እንዲህ የማያምን ግን ይደየናል ይላል ይፈረድበታል ይላል ስለዚህ የኦርቶዶክስ ሃይማኖት ይሄ ነው ምታምነው ታምነ ተጠምቀ ምናምን የሚለው እሱ ማስክ ነው ኦኬ ዲሲቭ ማድረጊያ ነው ሰዎችን ማታለያ ነው ይሄው የሚያምኑት ማርያምና መስቀሉን ትክክል አድርገው ነው ከአብ ከወልድ ከመንፈስ ቅዱስ ጋር ስለዚህ 5 የስላሴ አካል አላቸው ማለት ነው በጣም ጥሩ ሌላኛው ልደት ሰምታችሁታል መጽሐፍ ቅዱስ ጥቅስ አወጣውለትና በመጀመሪያ ጠየቅኩት መንፈስ ቅዱስ የአብና የወልድ ህይወታቸው ነው አልኩት አዎ አለኝ ይሄው ደግሞ አብ ቀደም ያሳየዋችሁን ጥቅስ ደግሜ ምናልባት ማንሳት ካለብኝ በራሱ ህይወት እንዲኖር ሰጥቶታል ይላል አብ በራሱ ህይወት አለው ይያለ ነው ቀደም ደግሞ አብ በራሱ የለውም መንፈስ ቅዱስ ነው የአብና የወልድ ህይወታቸው ብለሃል ስለው አይን ፍጥጥ ጥርስ ግጥጥ ሁነት ትምህርት ኤክስ ውሸት ኦኬ አብ በራሱ ህይወት አለው ወልድ በራሱ ህይወት አለው መንፈስ ቅዱስም በራሱ ህይወት አለው ኦኬ መንፈስ ቅዱስ ብቻ ነው ህይወት ያለው የሱ ህይወት ነው የአብና የወልድ ህይወት በራሳቸው ህይወት የላቸው የሚለው ውሸት የስላሴ ትምህርት ደግሞ ወንጌላውያን አማኞች ፊት በስላሴ ትምህርት ትመጣለህ እንዴ እርግርን ባዘረጋ ጥሩ ነበር ኦኬ ሌላኛው ቀደም የተናገርከው ነገር አለ ወደ ከእስልምና ጋር ተያይዞ ማለት ነው እኛ እዚህ ቲክቶክ ላይ ተናገርኩ ኦፊሻሊ አንድ የወንጌል አማኝ ወደ እስልምና ሄደ ካለ እስቲ አምጡ አልኩኝ ሁለት ልጆች ሄደው ነበር ብለውኝ ሄደው አስተምራቸው ላይቭ ላይ ንስሐ ገብተው ተመልሰዋል ሁለት ልጆች አንድም የወንጌል አማኝ ወደ እስልምና ሄድም እኛ እዚህ ቲክቶክ ላይ እስካለን ድረስ እኔ ካለው አማን ካለ እዚህ ያለን የወንጌል አማኞች እነ ኤርሚ ካሉ እነ ቃሌ ካሉ አንድ የወንጌል አማኝ ወደ እስልምና ሄደው እናንተ ጋር ግን በሰልፍ በየቀኑ ነው የሚሄዱት በየቀኑ በሰልፍ እጃቸውን ያነሱ እስልምናን እየተቀበሉ ለምን ልደት እናንተ ወይ ከኛ አልተማራችሁ ቁጭ ብላችሁ ሀምብለው ናችሁ
ወይ የተጣመመ የሥላሴ ትምህርት ነው ያላችሁ። ነገር ክርስቶሳችሁ የተጣመመ ነው። እርስ በርስ የተበጣበጠ ማትስማሙበት 20 ቦታ የተበጣጠሳችሁ ናችሁ። ዲያቆን ሕዝቅያስ እንዳለው 20 ሊቃውንቱ እንኳን የማይስማሙበት ቤተ እምነት ነው ያለው። ኦኬ መሰረታዊ እንኳን የሚባለው የሥላሴ ትምህርት ላይ ተመሳሳይ ትምህርት የላችሁ፣ ወጥ ትምህርት የላችሁ። እንዳል እዚህ ጋር አምስት የሥላሴ አካል አድርገህ ስታበቃ እዛ ጋር ደግሞ ሄደ አንድ መለኮት 3 አካል ትላለ። ስለዚህ ህዝቡ እየሄደ ነው ወደ እስልምና ከናንተ ወጥቶ። ስለዚህ አትናደዱ። ደግሞ እኛው ወደኛ ስናመጣችሁ ትናደዳላችሁ። ይኸው እስልምና ነው የሚሄዱት። እናንተ ጋር መቆየት አይችሉም። ለምን አልተማራችሁም? እናንተ የሰንበት ተማሪዎች ናችሁ፣ ዕውቀት የላችሁም። እንደ ድሮ የመጣችሁ ብትማሩ እኛ ጋር ጥሩ ነበረ። ድሮ አያችሁ አይሄዱም ነበረ። አሁን ሳይማችሁን እናንተ የምታሳልፉት እዛ ጌም በመጫወት ነው። ላይቭ ላይ መታችሁ እንደ ድሮ እኛ ግርስን መማር አቁማችኋል። ስለዚህ እየሄዱ ነው ወደ እስልምና። ልደት አይ ቤግ ዩ ኑና ሥላሴ ትምህርት ተከታታይ ሳስተምር ናና ተማር። አየህ ዛሬ እንዳስተማርኩ ምንም እንከን የማይወጣለት የሥላሴ ትምህርት ነው ያለን እኛ ወንጌል አማኞች። ስለዚህ መተህ ተማርና ወደ እስልምና በሰልፍ የሚሄዱትን ታደግ። አንድ የወንጌል አማኝ ወደ እስልምና አይሄድም እኛ እስካለን ድረስ። ታንክ ዩ። ኦኬ ያዘልኛ ማን የኔንም 5 ደቂቃ እሺ ኢንጆይ ባይዘይ በጣም እየሳኩ ነው ቁጭ በጣም በሚገርም ሁኔታ ስድብ ከመቶ ነበር የሚያገኘውና ያንተንም በሳቅ የሚጨርስ ይመስለኛል። ኤኒዌይስ አንዴ ጀምራችሁታል ጨርሱት። እንግዲህ ወደ ፕሌይ በለው ሰው ማጠቃለያ ሰጣለሁ ብሎ ይሳደባል እንዴ? ስድብ ጥቅስ ቢሆን ኖሮ ዛሬ ኤፍሬም በጣም ከመቶ ያሸንፍ ነበር። አንተ ተሳደባለህ፣ እኛ እናስተምራለን። ምንም ችግር የለብንም። እንዳያችሁት በእምነት መግለጫ ዙሪያ ላይ ጥርት ያለ ሥላሴ ትምህርት አለ ወይ? ከፍታ አሳየኝ። የለም። በእምነት መግለጫ ደረጃ ልክ እኔ የሃይማኖት መግለጫ የእምነት መግለጫ የቤተክርስቲያን አቋም የሚለውን ልክ አምጥቼ የሥላሴን አካላት 3 ናቸው የሚለውን እንዳሳየሁት በእምነት መግለጫ ዙሪያ ግልጽ የሆነ የሥላሴን ትምህርት አውጥተ የካውንስሉ አሳይ። በቀደም ነው ከፍተህ ስታወራበት አልነበር እንዴ? ጥምቀት ምን በሚለው ዞረ ስታወራ አልነበር እንዴ? ለምንድን ነው ዛሬ በሥላሴ ዙሪያ ላይ ማስኬት ያልቻለ? ምክንያቱም የሥላሴ ትምህርት በፕሮቴስታንቱ ዘንድ ፌድ አድርጓል። እኔ አልሳደብም፣ ነጥቧን ማስቀምጠው። ሌላኛው በዚህ በድርሳነ መስቀል ላይ በድርሳነ መድኃኒዓለም ላይ ይቅርታ 5 ሥላሴ ብለሃል። 5 ሥላሴ የሚል በስህተት አልተቀመጠም። አይን ያለው ሰው ማታለል አትችልም። ሁሉም እንዳንተ አይነት የአእምሮ ችግር ያለበት ከመካል መሰለ በስተቀር ግልጽ አድርገን ስናየው 3 አካላት ፍጹም ናቸው፣ 3ነታቸው ትክክል ነው ብሎ አብ ወልድ መንፈስ ቅዱስን እንጂ 5ነታቸው ትክክል ነው የሚል አንብባቸዋል እንዴ? ኦርቶዶክሳውያን አንብባቸዋል? የለም። ስለዚህ ቀኑን ሙሉ መጃጃል ትችላለህ። 5 እያል ጽሁፉ እንደዛ አይልም። በእምነት መግለጫ ዙሪያ ግልጽ ይሆን አስቀምጠናል። ለሱ በቂ መልስ ሰጥተንበታል። ለምሳሌ እንደ የሚለውን ቃል አንተ 5ኛ አድርገህ እንድታስገባ ያደረገ እንደሚለው ቃል ነው አይደል? ይሄው ሐዋርያው ጳውሎስ እኮ እንደ እግዚአብሔር መልአክ አለ እኮ እንደ ክርስቶስ ተቀበላችሁኝ ስላለ፣ ስለዚህ አንተ ጳውሎስን የእግዚአብሔር መልአክ አድርገህ ልትቀበል ነው። ሌላኛው ከተነሳው ነገር አንፃር መንፈስ ቅዱስ ህይወታቸው እስትንፋስ ነው ወይ? ህይወት ማለት እስትንፋስ ነው ባጭሩ። መዝሙረ ዳዊት መዝሙር 33 ከቁጥር 6 ላይ እንደዚህ ይላል፣ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቹም ሁሉ በአፉ እስትንፋስ። በእግዚአብሔር አፍ እስትንፋስ። ስለዚህ እግዚአብሔር አፍ እስትንፋስ የሚለው ቃል ህይወቱን የሚያሳይ ነው። ሌላኛው አንተ የገለጽከው የዮሐንስ ወንጌል ምዕራፍ 5 ላይ ያለው ቃል የስ አብ በራሱ ህይወት አለው ማለት መንፈስ ቅዱስ ህይወት አይደለም ወደ ማለት አይወስድም። ስለዚህ ቁጭ ብለህ ብታጠናውና ብናይን የተሻለው። ሌላኛው ከጠየቅኩ ጥያቄ ካልመለስከው ውስጥ አንደኛው ወልድ ለአብ የሚገዛው በአስተዳደር ረገድ ነው። አዲሱ መደበኛ ትርጉም ማጥኛ ጽሑፉ ላይ ወልድ ለአብ የሚገዛው በአስተዳደር ረገድ ነው የሚለውን ታምንበታለህ ወይስ አታምንበትም? አይን ፍጥጥ ጥርስ ግጥጥ መልስ የለም። ከመሳደብ ውጪ መልስ የለህም። እኔ አንተ መጽሐፍ ቅዱስ ጠቅሰ ከእኛ ጋር የተወያየ ቀን እኔ በጳውሎስ በሁለቱ መልእክት ብቻ እወያያለሁ። ስድብ አቁም የምትወያይ ከሆነ። ስለዚህ በመሳደብ የምታመጣው ምንም ነገር የለም። ጠየቁ እኮ በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። አዲሱ መደበኛ ማጥኛ ጽሑፉ እንደዛ ይላል። ሾክ የሚያደርግ እኮ ኒውስ እኮ ነው። ሾክ በሥላሴ አካላት ዘንድ እኮ ነው የሚለው። እንዴት ነው በሥላሴ አካላት ዘንድ አንተ አብ የበላይ አስተዳዳሪ ነው የሚል መጽሐፍ ይዘህ የምትዞረው? እኛን እኮ ከገድላት ላይ ነበር አምጥተህ ስትፎክር የነበረ። አንተ እኮ ከመጽሐፍ ቅዱስ ጋር አብሮ የታተመ በጣም የሚገርም ነው። በሥላሴ አብ ወልድ መንፈስ ቅዱስ ፍጹም አምላክ ብሎ ፕሮቴስታንቶች አያምኑም ብለን መደምደም እንችላለን። ምክንያቱም አብን የበላይ የሚያደርግ የሥላሴ ትምህርት የለም።
ምክንያቱም የመለኮት አንድነት ባለበት ውስጥ በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው። ደግሜ እናገራለሁ። የፕሮቴስታንት አዲሱ መደበኛ ትርጉም ማጥኛ ጽሑፉ ላይ አብ ከስላሴ አካላት ከፍ ያለ ነው፣ የበላይ አስተዳዳሪ ነው እያለ ይናገራል። ከዚህ በላይ የደነዘዘ የስላሴ ትምህርት እኔ ከየትም ላመጣልህ አልችልም። እኛማ እንዲህ እናምናለን። አባቶች እንዳስተማሩ አንድ መለኮት፣ አንድ ፍቃድ፣ አንድ ባህሪ፣ አንድ ስልጣን፣ 3 አካል 5 አካል የሚል አንድም ቦታ የለም። አንድም ቦታ ሶስትነታቸው ብሎ በ4 ነጥብ ከዘጋው በኋላ ኢቭን እዚሁ የድርሳነ መድኃኔዓለም ላይ እንኳን ሶስትነታቸው ብሎ በ4 ነጥብ ከዘጋው በኋላ ነው ኢቭን ወደ መስቀል የሚሄደው። በ4 ነጥብ ከዘጋው በኋላ እንጂ 5ነታቸው የሚል አለ? እስኪ መስቀል የመለኮት አካል ነው የሚል አለው ወይ? ውሸት ደግሞ የዲያብሎስ ነው። የዲያብሎስ ልጅ ደግሞ ይዋሻል። የሰይጣን ከሆንክ ትዋሻለህ፣ የሰይጣን ከሆንክ ትሳደባለህ። ዛሬ ይኸው ይፈራርሳል። አበድክ ጮክ ድርሳነ መድኃኔዓለም ምናምን አይልም። አንተ እንደምትለው አይልም፣ በፍጹም አይልም። 5 የስላሴ አካላት የሚል ትምህርት የለንም። ስለዚህ ኦርቶዶክሳዊ ይሄ ግልጽ ነው ሲጀመር። እና ደግሞ ኦርቶዶክሳውያንን ደግሞ በገር ለመከራከር መጣ። እስኪ መሰረታዊ ከምንላቸው ከሃይማኖት መጽሐፍቶቻችን እስኪ ናና ሞግተን፣ እስኪ በመጽሐፍ ቅዱስ ሞግተን፣ እስኪ በሃይማኖት አበው ናና ሞግተን፣ እስኪ የኛን የስላሴ ትምህርት አትሞግተንም፣ የለህም። ሌላ እዚህ ማጠቃለያ ላይ የምናገር አንድም ፕሮቴስታንት በአቋም ደረጃ የስላሴን ትምህርት ግልጽ አድርጎ የሚያስተምር የለም። የደህንነት ትምህርት ውስጥ የስላሴ ትምህርት የለም። ሳድ አንድ የስላሴ መዝሙር እንኳን በሌለበት ኦርቶዶክሳውያን ፊት ስለ ስላሴ ስታወራ አታፍርም ወይ? መቼ ነው ዘምረህ የምታውቀው? ለአብ ለወልድ ለመንፈስ ቅዱስ እስኪ ከመቶ ከ1000 አንድ ብናገኝ ነው። ከ1000 እኛ ልክ የእናታችንን ጡት ስንጠባ እንዳደረግን የስላሴ ትምህርት ማለት ለኛ ዜራ ክብርልኝ። እሺ ጨርሰሃል። እዚህ ጥያቄ እኛም እንድንጠይቅ ከተፈቀደልን ማለት ሁለት ጥያቄ ፍቃድ በእኔ በኩል ይኖርብኛል። እኔ ጨርሻለሁ። ላይፍ ስለምከፍት ክርስቲያን ወንድሞቼ እኔን ተከትላችሁ ነው። ሜሪ በጣም ቴንኪዩ፣ በጣም አመሰግናለሁ። ጥያቄ በተቀበሉ አሪፍ ነው። እግዚአብሔር ይባርክ። ጥያቄዎች አሉን። ልደት እኔ ስታወራ ጥያቄ ልጠይቅ ነው የገባሁት። እኔ ውይይቴን ጨርሻለሁ። ማጠቃለያዬን ሰጥቻለሁ። እኔ አንተን አይቼ ነው የገባሁት ወንድም አለም። ቅድም አባቶች አንስተን ናና ቤቴ ጠይቀኝ፣ ናና ጠይቀኝ። አይ ቤቴ አልሄድም፣ እዚህ ነው የነበርከው። እዚህ ነው ያየሁና የውይይቱን ተጠየቅ ልደት። ከውይይቱ በኋላ ምንም አይነት ጥያቄ ደስ አይልም። እየገቡ ማስታወቂያ ሰርቶ መውጣት ደስ አይልም። ባይዞ ደስ የማይል ሙድ ነው። ባለፈው እነ እፎይ ምናምን ባሉበት ሰዓት አህመድ የምታስታውስ ከሆነ እፎይ ሲመጣበት ጊዜ በቃ ቤት ከፍቻለሁ ኑ ብሎ ማስታወቂያ ሰርቶ ወጣ እና ልክ እንደዛው ነው። እፎይ ሲመጣ አህመድ እንደሮጠው እኛም ጥያቄ ስንጠይቅ ሮጠ ወጣ። ደስ አይልም። አማኒ በቃ እናንተ ሀሳብ ሪፍሌክሽን ስጡ። አሁን ሪፍሌክሽን መስጠት ጀምሩ። ያነሱ ሀሳብ ላይ ሪፍሌክሽን ስጡ። እሱማ አዘብሉለት እንጂ 2 ሰዓት ሙሉ ተንተባትበው ወጣ። አሁን ሊጨምሩ ነው እንዴ? እናንተ ሀሳብ ስጡ። አዲሱ መደበኛ ትርጉም ላይ በጣም ዋሽቷል። ስለዚህ እሱም ተጠይቆ መውጣት ነበረበት። ያ ቅን የሆናችሁ ኦርቶዶክሳውያን እዚህ መሀል ያላችሁ አሁን እሱ ጥያቄ ጠይቄ አልተመለሰልኝም እያለ ያለውን ያንን እኛ ኤክስፕሌን እናደርጋለን። ቅድም ጥያቄ ነበረኝ ብየዋለሁ። ገና ኢቭን ዲቤቱ ሳይጀመር መጨረሻ ላይ እናስከትለዋለን ብያለሁ። አትሊስት ሪስፔክት ማድረግ ነበረበት። እንደዚህ ጥያቄዎች ሲኖሩ ልክ እንዳልኳችሁ እንግዲህ እፎይ ሲመጣ አህመድ ቤት ከፍቻለሁ በቃ ኑ ብሎ ሮጦ እንደሄደው ልደትም በሩጫ ቀባት ተቀብቷል እንግዲህ እና መሆን የለበትም እንደዛ። ኤኒዌይስ ሪፍሌክት እናደርጋለን። ትሩዝ በስርዓቱ ዲፌንድድ ሆኗል ወይ? አሁን በተወራው እንትን ውስጥ ትሩዝ ዲፌንድድ ሆኗል ወይ? የትኛው እውነት ነው ዲፌንድ የተደረገው የሚለውን አሁን እነሱ ስለሌሉ በቃ ምንም ማድረግ አይቻልም። ድርሳነ አይ ቲንክ መድኃኔዓለም ነው ኦር ሳምቲንግ እሱ ላይም እናወራለን። ሪፍሌክሽን መዝጊያው ላይም በስርዓቱ እንደሱ ስላላወራ ማለት ነው። መዝጊያውም ትክክል ስላልሆነ ከላይ የሚያስቅ አይነት መዝጊያ ነው የነበረው። አይታችሁ ከሆነ ሶስትነቱን ዘግቶ ነው የቅድስት ድንግል ማርያምና የመስቀሉን ያወራው አለ። ዘግቶ ምን አለ ነው? ዘግቶ አወራ ሳይሆን ዘግቶ ምን አለ? ትክክል ናቸው ነው ያለው። ሶስትነቱንም መልሶ እሱን ነበረ ለመጠያየቅም እንዲሁም ደግሞ በተለይ ኤርሊ ቸርች ፋዘሮችን ጠቅሷል በዩካሪስትና በአንዳንድ እንትኖች ላይና የምር ወጥነት ያለው ትምህርት አለ ወይ?
ነው ወይስ ለእናንተ የሚመቻችሁ ነው የምትጠቅሱት ከአባቶች? ስለዚህ አባቶችም ኢንፋለብል እንዳልሆኑ ያንን ማሳየት እንችላለን ነው